በዛሬው ፕሮግራማችን ላይ ከአርቲስት ነጻነት ወርቅነህ ቤተሰቦች ጋር በሚኖረን ቆይታ እንግዲህ በጣም በርካታ ርዕሰ ጉዳዮች ተነስተዋል። በይበልጥ ከትዳሩ ጋር በተያያዘ በዚህ ጉዳይ ላይ እንዲተላለፍ ወይም ከትዳሩ ጋር በተያያዘ ያለው ታሪክ እንዳይተላለፍ እንግዲህ ረጅም ሰዓት ውይይት አድርገን ነበረ። ይሁን እንጂ ቤተሰቦቹ ነው መተላለፍ አለበት፣ እሱ ካልተላለፈ ታሪኩ ሙሉ ሊሆንልን ስለማይችል ቅሬታችን እንዳልተላለፈ እንቆጥረዋለን የሚል ድምታ ያለው ሀሳብ ከቤተሰቡ መጥቷል። በመሆኑ ለማስተላለፍ የምንገደድ ነው የሚሆነው። ነገር ግን ከዚህ ጋራ በተያያዘ እንዲሁም ደግሞ ከልብ ወዳጅ ነው ከሚባለው ከጓደኛው ጋራ ከአስናቀ ንጉሴ ጋራ እንዲሁም በተያያዘ በርካታ ርዕሰ ጉዳዮች ተነስተዋል። በዚህ ቆይታ ላይ ከወዳጁ ጋራ ከተባለው አስናቀ ንጉሴ ጋራ በጣም ረጅም ሰዓት ውይይት አድርገናል። ካልተሳሳትኩኝ ከ1 ሰዓት ከ15 ደቂቃ በላይ በስልክ ለማውራት ያለው ሁኔታ እኛም ለማስረዳት በእኛ ልብ ውስጥ ያለውን ሀሳብ ከሱ ጋራ ተነጋግረናል። ልባችን ውስጥ ያለው ከቤተሰቡ ጋራ በምን አይነት ሁኔታ መነጋገርና መጨረስ እንዳለባቸው አንዳንድ ጓደኞችን ጭምር ስለደወሉልን የእሱ ወዳጆች እንዲሁም ደግሞ የጋራ ወዳጆቻችን የሆኑ ግለሰቦችም ስለደወሉልን በእርግጥ በዚህ ጉዳይ ላይ ሰፊ ውይይት ለማድረግ ሞክረናል። በመሆኑ ጉዳዩ በጠረጴዛ ዙሪያ እንዲነጋገሩበት እንዲያልቁበት የጠየቅን ቢሆንም ይሁን እንጂ በዚህ ፕሮግራም አቅራቢዎች እኛ ለውይይት አልመጣንም። የመጣ ነው የተሰማንን ስሜት ለእናንተ ለማድረስ ነው በማለታቸው ዛሬ ፕሮግራሙን ለመልቀቅ የምንገደድ የሚሆን ይሆናል ማለት ነው። በመሆኑ በዚህ ፕሮግራም ላይ ቅሬታ አለን። አቡ ለምን ሚዩት አደረጋችሁኝ? መስማታችሁ ለማይቀር በጣም ኮምፕሌን እየበዛ ነው እዚህ ቤት። ሚዩት ውዶቼ፣ ካልተሳደቡ ሚዩት አታርጓቸው። እሺ፣ ስድብ ብቻ አጸያፊ ነገር ለአይን የሚቀፍ ነገር ካልሆነ በስተቀር ሚዩት አታርጓቸው። እና ይሄ የደላላ ማስታወቂያ እንትን ሀገር እንወስዳለን፣ ቱርክ እንወስዳለን፣ ካናዳ እንወስዳለን እንደዚህ እያሉ ብር የሚበሉ ሰዎችን ያው እኔ ቤት ኮመንት ላይ ከሆነ እንትን ይላሉ። እኔ ቤት ኮመንት ላይ ከሆነ ህጋዊ ነገር ቢሆን ነው ሀቢባ አይታ ዝም ያለችው ብለው ስለሚያስቡ ህጋዊ መስሏቸው ሄደው ይበሉና ከተበሉ በኋላ እዚህ መጥተው ያለቅሳሉ። እና እንደዚህ የደላላ የትኛውም አይነት ደላላ ማስታወቂያ እኔ ቤት ኮመንት ላይ አይቻልም። እንኳን በኮመንት እኔ ራሴ የደላላ ማስታወቂያ ሰርቼ አላቅም፣ ሲመጣልኝም አልሰራም እያልኩ ነው የምመልሰው። ኦኬ፣ ምክንያቱም አንድ ሰው ሄዶ ቢሞት ለሚደርስበት ነገር እኔ ኃላፊነት አልወስድም። ገባችሁ? ሄዳ አንድ ሴት ብትደፈር የሆነ ነገር ብትሆን የደላላ ማስታወቂያ ብቻ የሚዩት አድርጉ፣ ስድብ ብቻ የሚዩት አድርጉ። ቴንክ ዩ። ማናቸውም አካላቶች ስማችን ተነስተዋል። ቅሬታ አለብን፣ የተነገረው ነገር ትክክል አይደለም የምትሉ ማናቸውም ግለሰቦች ወይም ማንም አካል ተመሳሳይ የአየር ሰዓት ወስዶ ከኛ ጋራ ቆይታ ማድረግ እንደሚችል ለመግለጽ እወዳለሁኝ። እስከ ፕሮግራም ፍጻሜ ድረስ በትዕግስት እንድትከታተሉት እየጋበዝኩኝ የዛሬው ፕሮግራማችን የአርቲስት ነጻነት ወርቅነህ ቤተሰቦች ሀሳብ እንጂ የኔ እንዳልካሊያ ከጀርባ ያሉት የዚህ ፕሮግራም አዘጋጆች በአጠቃላይ የክሩ ሀሳብ እንዳልሆነ እንድትረዱልኝ ለማሳወቅ እወዳለሁ። እኛ ግን ሰምተን በነጻነት አስተያየት የመስጠት መብት አለን። የእነሱ ሀሳብ ነው የእነሱ ፍላጎት እንደሆነ እንድትረዱልን የምንፈልግ ነው የሚሆነው። በያላችሁበት መልካም ቆይታ። እንግዲህ ተመልካቾቻችን ይህንን ፕሮግራም በክብር ስፖንሰር በማድረግ ወደ እናንተ እንዲደርስ ያደረገው ጊፍት ሪል ስቴት ነው። ጊፍት ሪል ስቴት እንደሚታወቀው የ2025 ና ሚሚ እዚህ ስቱዲዮአችን ስለመጣችሁ ስላገኟችሁ በጣም ደስ ብሎኛል። ከቤታችሁ ወንዴ አንተነ ነጽ የምትመስለው? አዎ ትክክል ነው። ያው ብዙ ሰው እኔ ያው በህይወትም እያለ የምሰራውም በአጋጣሚ እኛ ሰፈርም አካባቢ ስለነበረ ብዙ ሰው ወንድሙን ትመስላለህ ይለኛል። እኔ እንደውም ብዙ ጊዜ አንዳንዴ ያው ብዙ ስለሱ ዲቴል እንዳይጠይቁኝ ስለምፈልግ አንዳንድ ጊዜ አይደለም ብለን አንዳንድ ጊዜ ነኝ እያልኩኝ ነበርም አልፌ ነበሩ እና አሁንም በህይወት ካለፈ በኋላ ብዙ ሰው ገና እንዳየ አሁን እሱ ይታያል። ነጻነት ወንድምነ የሚልና የመስራት ነገሮች በህይወት እያለን በጣም በቃ እኔ በአጠቃላይ በፊዚካል ብቻ ሳይሆን አንዳንድ ጊዜ በባህሪም በምንም በአንዳንድ ነገር በስሜት ራሱ ብዙ ትመሳሰላላችሁ። እንግዲህ ወንዴ ነጻነት ወርቅነህ በጣም ይመስላል።
በጣም ይነሳል። እናቴ እንደዚህ አድርጋ እናቴ ከወንዴ ጋር እንደዚህ ሆና ወንድሜን እንደዚህ አድርገው የሚሉ ታሪኮች አሉና አብዛኞቹ ታሪኮች ውስጥ እንግዲህ እኛም በግል ስናውቀው ስለአንተ በጣም ያወራል። በደንብ ታውቋለህ፣ የቤት ታላቅ ሰው ስለሆንክ እስቲ ልጅነቱን እናውራ። ነፂ ልጅነቱ ምን ይመስላል? እሺ አመሰግናለሁ። ያው እኔ ስሜ ወንድሰን ወርቅነህ እባላለሁ። የቤተሰቡ የመጀመሪያ ልጅ ነኝ። ያው መጀመሪያ ስለ ቤተሰቦቻችን የሆነ ነገር ግን ደስ ይለኛል። የኛ አባታችን ወርቅነህ እምሩ፣ እናታችን ምናለሽ ወይፎ ትባላለች እና አባታችን በፊናንስ የምድር ባቡር ፊናንስ ፖሊስ ነበር የሚሰራ የነበረው። እናታችን ደግሞ ድሬዳዋ በንግድ ነበር የምትንቀሳቀሰው እና በአጋጣሚ ድሬዳዋ ላይ ነው ትዳር የመሰረቱት። ትዳር መስርተው ለጋህር የሚባል ብዙ ጊዜ እሱም ኢንተርቪው ላይ የሚያነሳው ለጋህር የሚባል አካባቢ ትዳር መስርተው ድሬዳዋ ትዳር ቤት መሰረትም፣ ግን ከዛ አብዛኛውን ህይወቷን ያሳለፍ ነው እዚህ አዲስ አበባ ነው። ሁላችንም አዲስ አበባ ላይ ከአያታችን እና እናታችን ሆነን በጋራ ኡራኤል አካባቢ ያደግ ነው ማለት ነው እና አጠቃላይ ያው 6 ነን። 5 ወንድ 1 ሴት ነን ያለ ነው። ያው እሱን ጨምሮ እሱ የአራተኛ የቤተሰብ አራት ኤሪያ በሬዱ ዩቦርን ኦን ድሬዳዋ ሚኒ ፍቅር ነው። ስለዚህ ብቸኛዋ ሴት ልጅ ሚሚነች ማለት ብቸኛዋ ሴት ልጅ ሚሚ ናት እና እንደውም አባታችን የመጀመሪያ ለእሷ ስም ያወጣላት ብርቅነሽ ነበር የሚላት። በኋላ ነው የእሷ አያቷ ነው መሰረት ያላት እንጂ አንድ ሴት ስለነበረች አባታችን እንደውም ብርቅነሽ ወርቅነህ ነበር የምትባለው። የቤተሰብ አንድ ሴት ልጅ ስለነበር መሰረት ወርቅነህ ነው። መሰረት ወርቅነህ ነው ያለችው። ትክክለኛ ስሟ ገይ ስሟ መሰረት ወርቅነህ ነው። ነፃነት እንግዲህ አራተኛ የቤተሰብ ልጅ ነው። ልጅ ሆኖ 1 ሴት 5 ወንድ ናቸው። 4 ወንድ ሲወለድ ያው እናታችን ስታወራ 11 ወር ነው የተወለደው። ብዙ ጊዜ ልጆች ሲወለዱ ወይ በ7 ወር ወይ 9 ወር ነው እና እሱ 11 ወር ላይ ነው። እስከ 11 ወር ድረስ አልተወለደም እና ከፍተኛ ጭንቀት ነበረ ቤተሰቡ እና 11 ወር ነው የተወለደው። 11 ወር ላይ ነው የተወለደው። የተወለደውም እዚሁ ፖሊስ ሆስፒታል የሚባል የአባታችን ያው ፖሊስም ስለነበረ እዛ ነው ቤተሰብ ሕክምና የምናደርገው እዛ ነው የተወለደው እና እስከ 7 ዓመቱ ድረስ ጡት ይጠባ ነበረ እና ይሄ ምንድን ነው ያነሳሁት ምንድን ነው እኔ ነፃነት ወርቅነህ የተወለደው በ1 ወሩ ነው። ለምንድን ነው 80 ጊዜ የምትወጡትን? አይገባኝም። የተወለደው በ11 ወሩ ነው። እስከ 7 ዓመት ጡት ይጠባ ነበር። ጉድ! ታላቁ ነኝ። በጣም ከኔ ጋር እንቀራረባለን። ከዛ በኋላ የኔን ጆሮ ይጠባ ነበረ። ብዙ ጊዜ እሱ የሚያነሳው ነበር እና እንደዛ ትዝታዎች ነበሩን። ከዛ ውጭ ነፃነት ያው እኛ ቤት ስናድግ እናታችን አለች፣ አያታችን አለች። አያታችን ብዙ ጊዜ ማታ ማታ ተረት ታወራልን ነበረ፣ ተረቶችን እና እኛ ተረቶችን የምናያቸው 5 ወንድ 1 ሴት ያው ሲምፕሊ በቃ ሰንተን ነው የምናፋቸው። ነፃነት ግን ልጅ ሆኖ በጣም ያዳምጥ ነበረ። አዳማጭ ነው በጣም በቃ እያንዳንዷን ቤት ውስጥ ያለውን እንቅስቃሴ ዘመድም ሲመጣ አያታችንም ተረቶች ስታነሳ አጠቃላይ ያለውን በቤት ውስጥ የሚደረጉት ንግግሮች በጣም በትኩረት ዲፕሊ ነው ነገሮችን እያዳምጥ የነበረው እና በጣም አዳማጭ ነበረ ነው የነበረው። ከዛ ውጭ ነፄ ልጅ ሆኖ ከ3 ሰዓት በላይ መቆየት አይችልም። በጣም ኃይለኛ የሆነ እንቅልፍ አለበት እና እንደውም እንቅልፉ ሊመጣ አካባቢ ሲል የኔን ጆሮ እየጠባ የተኛ ነበረ። ህፃን ሆኖ የተኛ ነበረ፣ ልጅ ሆኖ ማለት ነው እና የተኛ ነበረ። ግን በጠዋት 10 ሰዓት ተኩል እስከ 11 ሰዓት አካባቢ ደግሞ ይነሳ ነበር፣ ንቁ ነበረ እና ይሄ ነው። ከዛ ውጭ ያው እያደገ ሲመጣ ያው ለትምህርት ስንደርስ ምስራጎ ከ1 እስከ 8 ምስራጎ ነው የተማረው። ከ9ኛ ክፍል ደግሞ በኋላ ደግሞ ምስራቅ አጠቃላይ ነው የተማረው ማለት ነው። እንግዲህ እያደገን ስንመጣ ደግሞ እኛ ቤት ድሮ ምንድነው የሚደረገው? ቤት ውስጥ ጋዜጣዎች ይለጠፉ ነበር እና ነፃነት ያው ትምህርት ከጀመረ በኋላ በጣም አክቲቭ የሆነ አንባቢ ነበረ። ነገሮች ቶሎ የመረዳት ብቃት ነበረው እና ቤት ውስጥ የሚለጠፉትን ጋዜጦች ለርዕሳቸውን ብቻ ሳይሆን ዲቴል ነገሮችን በደንብ የት ጋ ነው ያለው የሚል ፉክክር ነበር፣ እርስ በርስ እንጠያየቅ ነበር እና ከሁሉም ቀድሞ ርዕሶችን የመለየት ለምሳሌ የሆነ ጋዜጣ ላይ ያለውን ርዕስ ይሄ ምንድን ነው ሲባል እዚህ ጋ ነው ማለት ከፍተኛ የማንበብ እና የማስተዋል ችሎታ ነበረው። ከዛ ውጪ ያው እኛ ሰፈር ውስጥ እንደ ማንኛውም ልጅ ተጫውቶ ኮራ ሜዳ የሚባል ሜዳ ነበረ። እዛ
የእኛ ሰፈር ልጆች ኳስ ይጫወታሉ። ያው እሱም አንስቶታል ብዙ ጊዜ ኢንተርቪው ላይ እዛ እኛ ትንሽ ተለቅ ስለምል ኳስ ስንጫወት ሌሎችም ከኛ ደግሞ ታላላቆች ሲጫወቱ የታላላቆቹን ልብስ በመያዝ ሰዓት በመያዝ ምናምን ኮራ ሜዳ ላይ ትዝታዎችም ነበሩት እና እሱ እንደውም አንዴ ምን አለ የእኛ ሰፈር ልጆች ኳስ ሲጫወቱ ብዙ ሰዓት ሰጡኝ እና ሰዓቶቻቸውን ሳያቸው ሁሉም የተለያየ ነው የሚቆጥሩት የሚል ነገር አንስቷል። እና ልጅ ሆኖ እንደዚህ አይነት ነገሮች ነበሩ። ከዛ ውጭ ነፍስ እያወቀ ሲመጣ ግን ነፃነት ባይዘወይ በጣም ታዛዥ ነው። በአካባቢው ላሉት እናቶች አባቶች በቃ እየተላላከ ምን እያለ እኔም እንደታላቁ እንደምሳዘው እየሰማ እየታዘዘ ለእናቱም ለአያቱም እየታዘዘ ያደገ እና በጣም ታዛዥ ልጅ ነው። ከዛ ውጭ አንድ የማረሳው የልጅነት ትዝታችን ምንድን ነው? እኛ አካባቢ አቶ አየለ ገላግል የሚባሉ ላዳ የነበራቸው ሰው ነበሩና ላዳ ለታክሲ ነበራቸው እና ያው በዛን ሰዓት ታክሲ ያለው መኪና ያለው ቴሌቪዥን ያለው ሰው በጣም ብዙ አልነበረ እና ያችን ላዳ በጠዋት እየተነሳ ምናልባት ያኔ ወይ 11 ዓመት ወይ 12 ዓመት ቢሆኑ ተነስቶ ያችን ላዳ ያስነሳል፣ ውሃ ይቀይራል፣ ዘይት ይቀይራል እና የተወሰነ ካለችበት ግቢው አውጥቶ ስለሳቸው ያስረክም ነበር እና ልጅ ሆኖ እንደዚህ አይነት ነገሮችን በጣም ያዘወተር ነበረ። እያደገም ሲመጣ ደግሞ ቤት ውስጥ ያሉት እነዚህ የሙያ ነክ ነገሮች ባይዘ ዶሮ ሁሉ መስራት ይችላል። ዶሮ ወጥ መስራት ይችላል። በጣም ኃይለኛ ሙያተኛ ነው እና እዛ ህንድ ራሱ ሄደን በነበረ ጊዜ ራሱ ኩክ እያደረገ የሚያበላን ነበር እና የልጅነት ትዝታችን ይሄን የነበረው። ከዛ ውጭ ዋና ይወድ ነበረ። አሁን እዚህ ጋር የእናታችን እና አያታችን ነገር ምንድነው የሚመጣው? ነፄ ዋና ይወድ ነበር እና ቀበና ሄዶ መዋኘት ያው ክልክል ነው። እኛ ቤት እናታችን ትንሽ ኃይለኛ ነበረች። ያው ደግም ብትሆን ግን ትንሽ ኃይለኛ ነበረች። ያው እናትም አባትም ሆናን ያሳደገችን እና ሲዋኝ ያው ነጭ ሆኖ ይመጣል እና በዛ የተነሳ ያው አንዳንድ ጊዜ ይቆጣለ። ወደ ዱላ መሄድ ሲል ባይዘ ነፄ ብዙ ጊዜ አይገረፍም። ወይ አልጋ ስር ገብቶ ይለምናል ወይም ደግሞ በመስኮ ዘሎ ሄዶ የአካባቢውን ሰው ይዞ መጥቶ አስታርቁኝ ይላል እንጂ አይገረፍም። እንደዚህ አይነት ነገር ነው የነበረው። በጣም ብልጥ ነበረ። ከአያታችን ጋር የነበረው አታችመንት በጣም ጠንካራ ነው። አያታችን ብዙ ጊዜ አሌልቱ የሚባል ይህን ነፃነት ወርቅነህ እናት የለችም በህይወት እናቱ ሞታለች። እስኪ የምታውቁ ጻፉልኝ። አሌልቱ ጊዮርጊስ በየአመቱ ይከበራል እና እዛ ይዘውም ትሄድ ነበር አያታችን እና ከአያታችን ጋር የነበረው አታችመንት በጣም ጠንካራ ነው። አባታቸውስ አለ አባታቸው ይወዳል። ለቤተሰቡ ፍቅር የነበረው ኑዛዜም ነበረው መሰለኝ አይደል? ሲሞት አንደኛው ኑዛዜውም እሱ ነበር አይደል? አዎ እንደዛ የሚል ነገር ያነሳ ነበረ። ማለት ወደ ምጥሻ አካባቢም እዛ ሄዶ እንደነበረ የጊዮርጊስንም ቤተክርስቲያን ለማደስ ስሙንም ከፍ ለማድረግ ያው የአያታችን ስለሚወድ ያን ነገር ይል እንደነበረ ነው ሊወራ ነበረ። ሶሻል ሚዲያ ላይ በጣም ወጥቶ ነበር። አሌልቱ ቀበሮኝ ከአያቴ ጎን የሚል ነገሮች እንደነበሩ ሶሻል ሚዲያ ላይ በጣም ሲወራ ነበረ። ያው እሱ ላይ እንግዲህ መሲ የምትለው ነገር ትላለች። ግን እኔ የልጅነት ትዝታችን የነበረው ይሄን የነበረው ከዛ ውጭ ነፃነት ልጅ ሆኖ ቤት ውስጥ ያሉትን እያንዳንዱን ኩነት በአካባቢያችን ያለውን እያንዳንዱን ነገር አሁን ነፍስ ካወቁም በኋላ ሳይ ካራክተራይዝ እያደረገ ያደገ ነው። የአያታችንን ተረቶች አሁን ትልቅ ሲሆን ወደ ገጸ ባህሪ እየቀየረ ወደ ትወና ውስጡ የሆነ ነገር እንዲፈጠር ትልቅ ተጽዕኖ ያደረገ ይመስለኛል እና እኛ ታላቅ እንደመሆን መጠን እሱ የሚያስታውሰው ልክ እንኳን ለማስታወስ እንቸገራለን እና እሱ በደንብ የነበሩትን ተረቶች እኛ ቤት የመጡ የአካባቢ እናቶች የኛ አያታችን እኩዮች ቡና ሲጠጡ ስለ ህልም እያወሩ ያን ነገሮች ሁሉ በደንብ እያያዘ ወደ ካራክተር ወደ ትወናው የመውሰዱ ነገር መጨረሻ ላይ እያየ ነው የመጣው ነገር ነውና ልጅ ሆነን ግን የነበረው ነገር ይሄ ነው። በጣም አክቲቭ አዳማጭ፣ ነገሮችን በጣም በትኩረት የሚያይ ቅንና ታዛዥ የነበረ ልጅ ነው የነበረው። በጣም ጥሩ። እንግዲህ ያው ብዙዎቻችን እንደምናውቀው ወይም እንደምንረዳው ደግሞ የቅርብ ወዳጆቹ እንደሚናገሩት ነፂ በጣም አንባቢ እንደሆነ ይታወቃል። በጣም ፈጣን ጭንቅላት እንዳለው፣ ፈጣን የማስታወስ አቅም እንዳለው እና ምላሾቹ ስራዎቹ ላይ በደንብ ይታያል። በጣም ፈጣን የሆነ ምላሽ ይመልሳል። ከወዳጆች ጋር በሚገናኝበት ጊዜ ነፂ እንደ ኮሜዲያን አይደለም
ነፂ በጣም አንባቢ፣ በጣም አስተዋይ ማለት ኮሜዲያን አያስተውሉም እያልኩ አይደለም፣ ግን ቀልድ ብቻ አይደለም ህይወቱ እጅግ በጣም ቁም ነገረኛ ነው የሚል ነገር ይነሳል። አጠገቡ ያገኙት ሰዎች በግልጽ አግኝቶ ሲያወሩት ቁጭ ብሎ ሲወያዩ ከሱ ጋር የነፃነትን ህይወት ስታዩ ብዙ ጊዜ በጣም የሚስቁ በጣም ቀልድ የሚያበዙ ሰዎች ከጀርባቸው ህይወታቸው ላይ የሚያሳዝን ነገር አላቸው እና ያንን መሸፈን ቀልደኞች ብዙ ጊዜ የሚቀልዱ ሰዎች ችግራቸውን አውጥቶ አይናገሩም። ብዙ ጊዜ ከሞቱ በኋላ ነው እንደ ነፃነት ችግራቸው ያሳለፉት ነገር ምናምን የሚወራላቸው ከሞቱ በኋላ በጓደኞቻቸው በቤተሰቦቻቸው ነው እንጂ የሚወራው እነሱ አውቀው በቀልድ ይሸፍኑታል። ሰዎችን በማዝናናት ሰዎችን በማሳቅ በመቀለድ ይሸፍኑታል። ልክ ብቻቸውን አልጋቸው ላይ ሲሆኑ ነው ጭንቀታቸውን የሚያስቡት ምን የሚሉት። አሁን ኢንስትግራም ላይ የሚፖስታቸውን ጽሁፎች ካያችሁ እንደ ቀልደኝነቱ እንደ ሳቁ አይደለም። የሆነ ነገር በህይወቱ የሚያሳዝነው ነገር እንዳለ ምናምን መረዳት ትችላላችሁ። ለምን ቃላቶቻችን እኮ ስሜቶቻችንን ነው የሚገልጹት። ይህ ነገር በጣም በስፋት ይነሳል። ወደሚቀጥለው ጥያቄ እስኪ ሚሚን አንዳንድ ጥያቄ ልጠይቃት። በቤት ስምሽ ላውራሽ ሚሚ? ሁሉም ሰው እንደዛ ነው የሚለው። ዛሬ ነው የሰሞት በነገራችን ላይ መሰረት የሚለው ስምሽ አደለ? በሚሚ ነው። ትምህርት ቤት ራሱ ከወንድሜ ጋር ስንማር እሱ ሚሚ ስለሚል ትምህርት ቤት ሚሚ ነው። በነገራችን ላይ የዚህ ፕሮግራም የክብር ስፖንሰር እንዳልክ ማስታወቂያ ታበዛለህ። ሪል ስቴት ነው። ታዲያ ጊፍት ሪል ስቴት ነገር ይነሳል። አጠገቡ ያገኙት ሰዎች በግልጽ አግኝቶ ሲያወሩት ቁጭ ብሎ ሲወያዩ ከሱ ጋር ይህ ነገር በጣም በስፋት ይነሳል። ወደሚቀጥለው ጥያቄ እስኪ ሚሚ አንዳንድ ጥያቄ በቤት ስምሽ ላውራሽ። ሁሉም ሰው እንደዛ ነው የሚለው። ዛሬ ነው የሰሞት በነገራችን ላይ መሰረት የሚለው ስምሽ አደለ? በሚሚ ነው። ትምህርት ቤት ራሱ ከወንድሜ ጋር ስንማር እሱ ሚሚ ስለሚል ትምህርት ቤት ሚሚ ነው። በነገራችን ላይ የዚህ ፕሮግራም የክብር ስፖንሰር አያችሁ፣ አሳልፋለሁ ብዬ ሰው ኋላ ነው ያደረኩት። ይቅርታ አድርጉልኝ። መካከል እንደገና ደግሞ ከነፂ ጋራ ሴት ልጅ ሆኖ ማድረግ ምን ይመስላል? እስኪ ስሜት ችል አጋሪ። ከነፂ ጋር ያው እንደ እህትም እንደ እናትም ያው ረጅም ጊዜ ነው እናታችን ካለፈች፣ ግን በዛ ነው አንድ ሴት ስትሆኑ ፀጉሬን ይቆርጠኛል። ጎበዝ ነው ይችላል። የአንድ ጊዜ የሞተች ጊዜ አንድ ሴት ፀጉር እንዳትቆረጥ ብላቸው ነበርና መቆረጥ ፈልጋለሁ ስለው አምጪ መቀስ ቆንጆ አድርጎ ቆረጠኝ። ፓንክ ነው የቆረጠኝ። አንድ ሴት ስትሆኑ እናት ከሞተች ሴቷ ላይ ኃላፊነት ይበዛል። አሁን እሷ 5 ወንድ 1 ሴት ናቸው። 1 እህት ናት። እናት ካለች ግን በ5 ወንድሞች መሀል ማደግ እንደ ንግስት። 5ቱም ወንድሞች ሲንከባከቡሽ ሲያንቀባርሩሽ ላይክ ዩ ፊል ላይክ ኩዊን አይደል? ግን እናት ከሞተች ግን ኃላፊነቱ ሴቷ ላይ ነው የሚበዛው። በተለይ ታላቅ ከሆነች እንደ እናት ነው ቤቱን የምትይዘው። ምርጥ አድርጎ ነው የቆረጠኝ እና ከነፂ ጋር አይቆጣኝም። እኔ ከኔ ጋር አንደኛ ፍሬንድ ነን። ቀሚስም አለብሰዋለሁ ከኔ ጋር በቃ የምፈልገው እንደ ሴት እንዲሆንልኝ እፈልግ ነበር ከሱ ጋር እና ከነፂ ጋር ጥሩ ነገር ነው ያሳለፍነው እና ልጅነቱ ማለት ወጣትነቱን የማስበው ነፂ ዋ ነፂ መታየው መልሶ ስር ነው እንደ ህፃን ልጅ ነው ልቡና እሱን ነው ወጣት ሆኖ የሆነ 2000 አካባቢ ላይ 2002 አካባቢ የሆኑ ከኛ ቤት አንድ አልፎ የሆኑ ሴት ቤታቸው እንዳሉ ፈረሰባቸው ማለት ነው። እና ያኔ ቲያትር ብቻ ነበር የሚሰራው። ከዛ ቤታቸው ፈረሰ ምናምን ሰውና ትንሽ ተናጋሪ ስለነበሩ ሰው ሲል የሚሾ ሄደሽ መሰራት አለበት አለ። ቤታቸው መሰራት አለበት አለ። በቃ ጭቃ ምናምን ተቦካና ተሰራ። ቤታቸው እንዲሰራ አደረገ እሱ ማለት ነው። አይለምንም ማለት አይወድም፣ ልመና አይለምንም። ከዛ ደግሞ ልጅ ሆኖ የሚገርም ነገር ልጆች ሆነ እማዬ ትልከዋለች የተለያየ ቦታ ብድር፣ እንዲህ ቦታ ሄድም እንዲህ ቦታ ሄድ። ሰዎችም ሲያገኛቸው አስታውሶ ያንን ግን ብድሩ ነው ብላለን ያላቸው ስጦታ ይሰጣቸዋል። ገንዘቡ ሲያገኛቸው በዛው እንደመለሰ ይሰማዋል። ገባ? በጣም የሚገርም ልብን ያለው እና አንድ ቀን ደግሞ እኔና ሜ እንዲህ ከኛ ቤት እንትን አላችሁ መስኮታለች እና አንድ ልጅ ታሞ በጣም ታሟል እና ያው
የታመመበት ሰው አንዳንድ የማይቀርብ ጊዜ የለም እና እሱ በጣም ያዝናል። እሱ እና ሄዶ ሙባረክ ዋትሳፑን ሰማከው? ያየዋል ልጁን ያግዛቸዋል ምናምን በቃ እንዲህ አይነት ባህሪ ያለው እና አንድ ቀን ሆስፒታል ሊወስዱት ፈለጉ። ልጁን ሲወስዱት ለአዳውን ስር ድረስ አስገባና ቤታቸው ተሸክሞት ልጁን ትልቅ ነው ይወልደዋል እኮ ልጅ እሱን እዛ አስገብቶ ቀስ ብሎ በእግሩ ሱቁ ጋር ሄዶ አብሯቸው ሄዳል። በአማርኛ እየጻፋችሁ አማርኛ ማንበብ የማትችሉ ሰዎች ካላችሁ እየጻፋችሁ ያላችሁ ወደ ጉዳዩ ግቢ። የልጅቷ ጉዳይ ኮሚቴዎቹ ሳይመጡ እኔ ወደ ጉዳዩ የምገባው በምን ጉዳይ ነው? እዚህ ጋር በአማርኛ ጽፌ ለጥፍ ያለው ስክሪን ላይ አታነቡ ወይ? ዝም ብላችሁ በደመ ነፍስ ነው የምትመሩት? ስለ ሌላ ጉዳይ ኮሚቴዎቹ 3 ሰዓት ተኩል እንመጣለን ብለዋል። ትናንትና በሰራሁት ቪዲዮ እድሜ ለእናንተ ሼር ዲዩት ሪፖስት አድርጋችሁ ድምጻችን ተሰምቶ እንመጣለን 3 ሰዓት ተኩል ላይ ተህራዊ ሰግደን ብለዋል። አሁን 3:10 ጉዳይ ነው በኢትዮጵያ ነው ምላችሁ። እኛ ኢትዮጵያውያንን በአማርኛ ነው እያወራን ያለ ነው። በኢትዮጵያ ከምሽቱ 3 ሰዓት ተኩል ላይ ይመጣሉ። ሞዴሬተሮቹም እየጻፉላችሁ ነው ኮመንት ላይ ስጠይቁ። በሳውዲ ስንት ሰዓት ነው? በኢትዮጵያ 3 ሰዓት ተኩልን ወደ ሳውዲ ገልብጩ። ቴንኪዩ። ሲመለስ ሴት ሄደ ነው አይተዋለች። እሷ ና በመስኮት አይተዋለች እና ግን ካዳት በቃ እና ይሄን ያህል በቃ የሆነ ለሰው ጥግ ድረስ ሰው ሲታመም የሆነ ነገር ሲሆን አብሮ መሆን የሚፈልግ ሰው ነው። ነፂ በጣም በጣም ደግ እንደሆነ ይታወቃል። እኛ የምናውቃቸው ደግሞ በጣም ብዙ የደግነት ሆኖ እና አሜሪካ ላይ በጣም በተደጋጋሚ የመሄድ እድል የነበረው ሰው ሕክምናው ህንድ ነው የተደረገው። ለምን ሄዶ አሜሪካ መጠቀም አይችልም ነበር በወቅቱ? ወይስ ምንድን ነው? አዎ የዛሬ 4 ዓመት ገደማ አካባቢ አሞት ነበር። ወደቀ ተባለና ያውን አይሲኤምሲ ሆስፒታል ገባ ማለት ነው። እና ይዛኔ ወደ ቁልቢ ነበርኩኝ እኔ። ተደወለልኝ እዛ። ከዛ የአንጀት መድማት የተባለው ይዛኔ ለእኔ እንደነገረኝ የሱ ህክምና ያኔ ነገረ አንጀቴ ጀምቷል እየደማ ነው አለ። ከዛ ከዛ በፊት ዝናለ እንዴት ነው ይሻላል ታዲያ ሄድና እዛ ጥሩ ህክምና አለ እዛ መታከም አለብህ ተባለ። ብዙም አልቆየም አሜሪካን ሄደ። የዛሬ 4 ዓመት 4 ዓመት ገደማ አካባቢ እና ሄደ። አሜሪካን ሄዶ እንደነበር ነፃነት ታውቃላችሁ? እኔ አላውቅም። ህንድ ነበረ። የህንዱን ብቻ ነው የማውቀው። የአንጀት መድማት ታሞ አሜሪካን ሀገር ሄዶ ነበር። አሁን ምን ተፈጥሮ እንደሆነ ቤተሰቦቹ ሚዲያ ላይ የቀረቡት እህትና ወንድሞቹ ትሰማላችሁ። እዛ ሄዶ መልሶ እዛም ወደቀ። አሜሪካ ውስጥ ቤት ውስጥ ወደቀብኝ አለች። ሐኪም ቤት ገባ። እዛ እንደምታውቀው አስተማሚ ምናምን ብዙ የለም ስራ ነው እና እዛ የተመቻቸውለት ነገሮች ነበሩ። ምንድናቸው ያልተመቻቸውለት ነገሮች? በወቅቱ ለእኔ ነገሮች በጣም አዝማል። ብቻ እዛ ጋር ጥሩ ነገር አላገኝም። አሞታል፣ ግን በቃ ከፍቶት ነው የመጣው። እዛ ሄደ። ተኝቶ ነበር። ተኝቶ እዛ ነው ጉበት ነው ብለው ያሉት ማለት ነው። ጉበቱ እንትን ብሏል ምናምን እና ከዘር ነው አለ እና ብቻ ትንሽ ተጋጩ ሁለቱ። ማናቸው ተጋጩ? ባልና ሚስቶቹ ማለት ነው። ነፃነትና የነፃነት እዚህ ጋር ዋናው ፖይንት ስሙ። ከኢትዮጵያ የአንጀት መድማት ተብሎ አሜሪካን ሄዶ የዛሬ 4 ዓመት አሜሪካ ከሄደ በኋላ ደግሞ እየፈተነ ነው። አሁን ያፍተኛው ነው ከሄደ በኋላ ለሕክምና የጉበት እንደሆነና ከዘር እንደሆነ ተነገረው። ባለቤት ተጋጭተው ደወሉልኝ ለእኔ ማለት ነው። ሲደውልኝ እሱ መቀየር አለበት አይነት ነው። ወረፋ ያዝ ምናምን ሲባል የምናወራው ነገር አለ ስመጥቼሽ ከዛ ወረፋ ይዤ እመጣለሁ የምናወራው ነገር አለ አለኝ ለእኔ ማለት ነው። ከዛ በቃ መጣ። ሲመጣ ግን እኔ የዛኔ ያለቀስኩት በቃ ኤርፖርት ላይ እኔ አሁን ስልኬ ላይ ነበረ ቪዲዮ ቀርጬው ነበረ። ስቀበለው ሁልጊዜ ሲሸኘው ሸኘዋለሁ፣ ሲመጣም እቀበለዋለሁ። ሳየው በቃ በጣም የሚያሳዝን ሆኖ ያገኘሁት። በቃ አሁን ቪዲዮ ላይ አንዳንዴ በጣም ደክሞት ማለት ነው የደከመው ሰዓት የሆነ ጠባሳ ፊቱ በጣም ተጠብሶ ከንፈሩ ለምጽ ሆኖ በጣም የሚያሳዝን ሆኖ አብጦ በጣም በስቃይ የመጣው ተንቀጠቀጥ ወጣ። ከዛ ወንድሜ ታናሽ ነበር። ፊቱ እንዳታለቅሽ ምናምን ተደብቄ መኪና ውስጥ አለቀስኩ። መቅረጽ ራሱ አልቻልኩም። ከዛ ቤት ሄድን። ሁሉም መጡ። ፀጉር ቆራጭ መጣ። አብሮን እያሸ በበረዶ ምናምን በቃ ኤታ አቢ እና አቢ ነበረ። አቢ ቡና ምናምን በቃ ምናምን ብለን እዛ ጋር በቃ አውራ። ከዛ በኋላ ነው እንትን ማለት ተመልሼ ወደ አሜሪካ ሄደ ማለት ነው። ተመልሼ ወደ አሜሪካ ሄደ። ለምንድን ነው ተመልሶ ወደ አሜሪካ ሄደበት ምክንያቱ? እንደው ነፂ በህይወት እያለ ካጫወተች ከነገረች ለተመልካቾች ብታደርሽ ደስ ይላል። ለምን ነበር ሄዳ ፈለጋ? ፈቃደኛ ሆንሽ ብቻ? ብቻ ደስተኛ አልነበረም በህይወቱ። በህይወቱ ነው ደስተኛ ሆነው ወይስ በትዳሩ ነው ደስተኛ ሆነው? በትዳሩ ደስተኛ አልነበረም። አትረዳውም ነበር። እሷ አትረዳውም። እናቱን ከዚህ ነገር ታቀበላለች፣ እሷ ከዛ ትትላለች።
ያ ህይወቱ በቃ በጣም በምስቅልቅል በቃ ከይሁን ህይወት እስኪያማርበት ድረስ ነው የነገር ለኔ ማለት ነው። እና ደስተኛ አልነበረም። በነገራችን ላይ የዚህ ፕሮግራም የክብር ስፖንሰር ጊፍት ሪል ስቴት ነው። ታዲያ ጊፍት ሪል ስቴት ቤቶትን ገንብቶ ምናረኩኝ አይ ይሄ ባይነሳ ጥሩ ነው ካላችሁ ደግሞ መዝለል እንችላለን። እንዴ ቆይ አልገባኝም። ማሳልፋለሁ ብዬ ምን አረኩ? ሁኔታ ፎቶዎቹን እያነሱ ጭምርም ለምን የሚሉ ጥያቄዎች ነበሩ። አንቺ ኢቢኤስ ቀርበሽ ስለሷ ምስክርነት እስከምትሰጪ ድረስ የሰው እይታና ምልከታ የነበረው ለምን ምን ሆኗል፣ በእርግጥ ሚስቱ ነች ወይ፣ በእርግጥ እቺ ሴት ሚስቱ ነች ወይ፣ እንዴት ነው ነገሩ የሚል በርካታ ነገሮች ነበሩና ይህን ጉዳይ በደንብ እያጠራ ነው እየተነጋገር እንደምንሄድ በጣም ደስ ይለኛል። እመለሳለሁ። መጀመሪያ ግን ወንዴ ተመሳሳይ ጥያቄ መጠየቅ እፈልጋለሁ። ወይም ለምን ወደ ህንድ ሄዶ ታከመ፣ ህንድ ላይ የነበራቸው ሁኔታ ምን ይመስላል የሚለው እስኪ ጥቂት እናንሳና ወደ ትዳሩና ወደ ሚስቱ እናት ጉዳይ ነው የምንመለስ ይሆናል። ምክንያቱም የሚጠይቁ በርካታ ጥያቄ ስላሉ ይህን ጥያቄ ወደ ተመልካቾች እናደርሳለን። ስናወራ ወንዴ ቢያነሳው ጥሩ ነው እያለች ነበረ ሚሚ የህንድ ለምን እንደሄደው ለምን አሜሪካ ሄዶ ያልታከመው የሚለው ጥያቄ መልሼ ላንተን ጠይቀህ ለምን ነበር ያልታከመ? ያው ምንድን ነው እኔ እውነት ለመናገር እስካሁን ድረስ ብዙ የሚቆጨኝ ነገር አለ። ያው የታላቅ ወንድሜ እኔ በጣም የምወደው ወንድሜ ነው። በጣም ያከብረኝ ወንድሜ ነው። ለእኔ ብዙ ነገር የሆነ ነው እና እኔ ራሴ በወቅቱ የጠየቁ ጥያቄ ነው። አንተ አሜሪካ ነገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ የማስታከመው የሚል ነገር በተደጋጋሚ ያነሳሁለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለሁ እንዴት ይህን እናወራ ማለት ነው እና ስለው በመጀመሪያ ብዙ ጊዜ ነጽ በተፈጥሮ ማየት ሰውን ያለው ተፈጥሮ ምንድን ነው ከልጅነቱ ጀምሮ እየተጎዳ እንዲሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወት የሚበት ነገር ሆነው በተቻለ መጠን አይነገርም ተፈጥሮ ነው። እኔ ስለማቅ ፖስተር ጫን እኔ ወንድም ታላቅ ወንድም ብቻ ሳይሆን አባት እንጂ እኔ ነኝ ያለሁት እና ነገር ችግር አለ ወይ ስለው አሁን ችግር አለ። በጣም የሚያሳዝነው ነገር ወንድ ልጅ በትዳሩ ሲበደል ሲጎዳ ወጥቶ ሚዲያ ላይ ያወራል። እንደ ሴት ችግሩን ለሰው አይናገርም። እፍን እንዳለ ይሞታል። በጣም አሳዝነው። ቅድመታችን ያችው ነገር ነግረኝ እዛ ሆስፒታል ገባሁት። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባለ ሰው ሁሉ ሰው በህዝብ መሀል የኖርኩ ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና ገኝ ሰው አጣሁ እና ሰው ባየሁ ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚያፍቅ አይነበረ መጥቶ ቴክር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት በቃ እንደዛ ነበረ። ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው። እነሱ የተንከባከቡ እንዴት ይሆናል ባለ ታለቻለ ስለ አይ ወንዴ ግድ የለህም እንደዛ ነበር የነበረው። እንደውም እሷ በጣም ልብ የሚሰራ ስንት የሚሰጥ ነገር ብሎ ተናገረ። ከፈለግ ብትሆንና መጽሐፍን ሲሄድ ብትሆንና መጽሐፍን ከቤት ዘና ይችላለ ከየትኛው ቤት አዲስ አበባ ነው ማለት ነው የሚል ጠንከር ያለ ነገር ተናገረች እና ከዛ በኋላ እንግዲህ በተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ሰማችሁ? አሜሪካን ሀገር ላይ ነፃነት ወርቅነህን የሚያህል ፌመስ የሚጠይቀው አቶ ሐኪም ቤት ብቻውን እንደነበረ ኢማጅን። እዛ ወደ ኢትዮጵያ መጣ። ቅድም እንዳለች ቦታችን እነሱ አገኙት። ከዛ በኋላ ነገር በጣም ተጎድቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለች ባለቤቱ ቀና ነገር ስለሌላት እና እሱ ለማገዝ ፈቃደኛ ሳለች ያታከመው እዛ እንጂ መታከም የሚችል ነበር እዛ። ከዛ ዞሮ ዞሮ ምን ተባለ? እኔ በአጋጣሚ እንግዲህ በዙሪያ ብዙ ሰው ነው ታውቃለህ፣ እና በጣም በዙሪያ ብዙ ሰው አለ፣ ጓደኛ ይላል፣ ብዙ ሰው ነው የሚሉ እና መጨረሻ ላይ ግን ህንድ መታከም አለበት የሚል ጫና ተፈጠረ። መጨረሻ ላይ እኔ ተመረጥኩኝ። ወንድሙ አወያዩ፣ ደውሎ ጠየቁኝ። ምን ችግር አለው ወንድሜ እና ሊቨር ያስፈልገዋል፣ ጉበት ያስፈልገዋል ተባለ። በዛ ጉዳይ ላይ እኔ ምርመራ አደረግን። ማነው አደራ ሆስፒታል። ከዛ አጠቃላይ ያለው ፕሮሰስ እኔ እሱ እህቴ ሆነን ነው ኢሚግሬሽን እስከ ህንድ ኤምባሲ ድረስ ያለውን አጠቃላይ ሂደት አብረን ጨረስን። መጨረሻ ላይ እኔ ያው ጉበት ልሰጠው ካስፈለገው በቃ ያስፈልገዋል ተብሎ በቃ እኔ ምርመራ ተጠቁኝ። ሙሉ ቼክ ተደረገን። እዛ ጥቁር አንበሳ ሄደን ተፈራረምን። እነዚህ ፕሮፌሰሮች ነበሩ። ዶክተር 3 ነው ተቀመጥ ጥያቄ ጠየቁ። ከዛ በኋላ ተፈራረምን። ወንድሜ ስለምወደውና ቤት ቢሆን ስለምፈልግ እሰጠዋለሁ ብዬ ይፈል። ከዛ ተያይዘን ህንድ ሄደን አንድ 40 ቀን ህክምና አብረን ቆይንና ህንድ ያልታከመበት አንዱ አሜሪካን ሀገር መታከም ይቻላል ያልታከመበት አንዱ ምክንያት ምንድን ነው? የባለቤቱ አልተረዳችሁም፣ ፍቃደኛ አልነበረችም። ለምንድን ነው ፍቃደኛ ያልሆነችው ባለቤቱ? ይህን ጉዳይ በደንብ እናወራበታለን፣ እንድናወራበት እንፈልጋለሁ። እናንተ እንደ ቤተሰብ እንደ ቅርብ ቤተሰብ የምታውቁት ነገር ካለ ብታካፍሉ፣ አይ ይሄ ባይነሳ ጥሩ ነው ካላችሁ ደግሞ መዝለል እንችላለን። ግን ፈቃደኞች ከሆናችሁ ብታካፍሉ ደስ የሚለን ነገር የምታውቁት ነገር ነበር ወይ? ምንድን ነው ነበር? ፈቃደኛ አይደለችም ማለት በራሱ ምን ማለት ነው? ሚስት ነች፣ ትዳር ነው፣ ልጆች አሏቸው። ስለዚህ ከልጆች ማለት የባል ህይወት አይደለም ወይ? ምንድን ነው ፈቃደኛ አይደለችም ማለት? የምታውቁት ነገር ካለ እስኪ ወደ ምን ነገር ካለ። እንግዲህ እኔ እንዳልኩ ያው ህንድ ሄደን የህክምናው ፕሮሰስ ተጀመረ። 40 ቀን ነው እየተቀመጥነው። እኔ በ40 ቀን ውስጥ በጣም ብዙ ነገር ያወራል። እንደውም ያን አጋጣሚ በጣም ስለምፈልገው አነሳን። በትዳሩ ጉዳይ እንዴት ነው ገለብለኝ እና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ትዳር በዚህ ሁኔታ እስከ መቼ ነው የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት ያለብን ተጨማሪ ሙያህን እንኳን የምትወድ ከሆነ
እዛው አብረን እየሰራ እንደ ሌሎቹ አርቲስቶች እንደዛ መኖር አለበት ወይም እሷ ዝም አለባት የሚል ነገር አነሳሁኝ። አይ እሷ ወደ ዝምታ አትፈልግም እና እንዴት ነው በዚህ ቤት የሚቀጥለው የሚል ነገር አነሳሁኝ። ግን ዞሮ ዞሮ ምንድን ነው እኔ ያው እሱም ጋር ስናወራ የነበረው እየነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። ሀቡዬ ሰላም አለይኩም። ዋሌኩም ሰላም። ህግ ልጥስ አይደለም አስቸኳይ ነገር ስለመጣ ነው። ልጆቹ ደውሎ ቆይ አንዴ ቃቢዋን መጀመሪያ ላስፈጥራት እና ልመለስ አልኳቸው። ያናግሩሽ ተናግሪያቸዋለሽ እስር ቤት ያሉትን? ኦኬ Abu is 3:30 Ethiopian time zone. Yeah, exactly Ethiopian time zone. 3:30. Now it's 3, so 30 minutes remaining. እስኪ ደውሉን ቀጥለው የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ ልትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2,000 ልጆቹ ምን ሳያቋርጥ እያንዳንዱ ገንዘብ እያገዘ ልጆቹን እንዳሳደገ እና ከዛ ውጭ ግን ሰብሰብ ብሎ ለመኖር ብዙ ፍላጎት እሷ የላትም። ኢትዮጵያ መታ መኖር አትፈልግም። እሱ ደግሞ ሙያውን ስለሚወድ አገሩ ስለሚወድ እዚህ ነው መስራት የሚፈልገው የሚል ነገር ያሉ እና ዞሮ ዞሮ ያው ባለቤቱ እኔ የተረዳችው አይመስለኝም። በዛ የተነሳ ያው ያለው ነገር ነው። ምን ማለት ነው? 4 ዓመት በትዳር አብረው ካልኖሩ አብረው 4 ዓመት ሙሉ ያልቆዩበት ምክንያት Can I eat the Pringles? The chips? Pringles, it's for whom? And the cabinet? For whom that one? I don't know. You need to ask. I don't know. It's not mine. Ask Hannah. There is Pringles chips in the cabinet. Ask Hannah. Maybe it's for her if she allowed to eat it. እንደው ተስማምተው አንቺ እዛ ሆኜ እዚህ ሆኜ ነው ወይስ በደንብ እንደ ባልና ሚስት ቁጭ ብለው እያወሩ እየተነጋገሩ በልጆቻቸው ጉዳይ ላይ እየተወያዩ እንደ ባልና ሚስት ተፋቅረው ተግባብተው መስመር ይዘው አንድ ቀን ተስፋ አድርገው አንድ ቀን አብረን እንኖራለን ብለው ነው ወይስ ከዚህ በተቃራኒ እሱ ገንዘቡን እየላከ እሷ ደግሞ ገንዘቧን እየተቀበለች ነበር ወይ ኑሯቸው? እንግዲህ እኔ ባለፉት 4 ዓመታት ያለው የትዳር ቤታቸው እኔ በሱ በኩል ያለውን ነው የማውቀው። እሱ ደስተኛ እንደነበረ አንድ ላይ ይኖራሉ ቤት ተስፋ የሚለን እና ብቻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሳፖርት እንዲያደርጋቸው ተግባብቶ እሷም ልጆቿን ቴክ እያደረገች እንድትኖር ተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋጆች እናሳድጋለን የሚል ነገር አንቀበሎኝ የላቸው ነበረ። ስለዚህ 4 ዓመት እኔ በጣም በእርግጠኝነት መናገር የምችለው ያው በወረቀት ደረጃ ተዳርጎ ነው ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም። ባይዘ በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው። ከተደረጉ ያለው ነገር 4 ዓመት ትክክል ያልነበረ እና ወደፊትም ተስፋ ያለው ያልነበረ አብሮ ለመኖር ብዙ በተለይ በሷ በኩል ብዙ ፕላን ምክር የሚላት ነው የሚል ነገር ያለ 4 ዓመት ከአማቹ ጋራ ደስተኛ አልነበረም ማለት ነው። እነዚህ ከአማቹ ጋራ እንደሚኖር የሚታወቀው አንድ ቤት ውስጥ እንደሚኖሩ የሚታወቀው አሁን ቀብር የተከበረበት ወይም ለቅሶ የወጣበት ወደ መሪ አካባቢ ያለ አንድ መኖሪያ ቤት ውስጥ አንድ ሀቢባ ያው ልጆቹ መጥተዋል። መኪና ውስጥ ገብቻለሁ። ካርድ ስለሌላቸው እኔ ነኝ ከዚህ ልሰጣቸው። አናግሪያቸው በቃ እሺ፣ ራስሽ አናግሪያቸው። እሺ፣ ሰላም ነው። ሄሎ እናቱ ይሰማል? ሀቢባ እያዳመጠቻችሁ ነው። አናግሯት። ሀቢባ መጠየቅሽን ንገሪያት። ሀቢባ ጋር አውሪ። ማነው ስምሽ? ሀቢባ ይሰማል? አናግሪያት በቃ ያው ለወደ አድርጌው ነው ያው አናግሪያት ሀቢባን። ስምሽ ማን ነው እህቴ? ሰላም አለይኩም። ቅድሚያ ኢድ ሙባረክ ብለናል። ዋሌኩም ሰላም። እሺ ስምሽ እንዴት ነሽ? ደህና ነሽ? አለን ሰላም ነን። የኔ ወድ ሁላችሁም እዛ ውስጥ ያላችሁ ደህና ናችሁ? ሁላችንም ደህና ነን። ምን አለብን? ያው እንግዲህ አይዟችሁ። እሺ እኔ ወድ አሁን እኛ እያልናችሁ ያለ ነው ማለት ነው። የእኛ መታሰር ችግር የለውም። 2 ዓመትም ተፈርዶብን እናታለን። ግን የሌላ ነገር በጣም የሚከብድ ነገር ነው ከሚባለው በላይ። ስለዚህ የሳውዲ መንግስት ይግደላትና በቃ እንደዚህ በቁም እንደ ሀገር ሰው እኮ ምን ይላል መሰለሽ? ሞትም ርስት ነው እኮ። ስለዚህ እንደዚህ ከምትሰቃይብን ማለት የሚገርምሽ ነገር ትናንትና ሄዶ
አይዞሽ እናቴ። መጨረሻ ላይ ሀጅን የሆነ እፍረት የሚባል አለ። እስከ ዛሬ እኛ ጋር ነበረች። እያመማት ሙቋ እየፈሰሰችብን እየተበሳጨች እያገዝናትም ካርድ ራሱ እየሞላን ሀገር ቤተሰቦቿን እያወራኝ ነበር። መጨረሻ ላይ ሆን አስብ 6 ወር ሙሉ አንድ ክላስ ዘግተውባት ምግብ አታገኝ ስልክ አታገኝ። አሁን በቃ ተኝታ እንደ ሬሳ በቃ ሬሳ ናት አሉን። ሬሳ ናት ያሰሰማ በቃ የለውም ምንም አልደውልበት የለም ምን እንደምልሽ አላውቅም። ዛሬ ይኸውልሽ ዛሬ በእሷ ጉዳይ እየጠበቅናቸው ነው። ኮሚቴዎቹ መጥተው ምላሽ ይሰጣሉ። የደረስንበት አዲስ ነገር አለ ዛሬ ብለዋል። እኛ ያሉን ማለት ነው። የምነግራችሁ ነገር ደግሞ አሁን እኔ ለእሷ የሙባረክ ሚስት ስለምደውል እኔ ቤተሰብ ጋር ስለምደውል አትናገሩ ብሏል። እዚህ የዚህ የመለዝ ሙዲር አምባሲ ማን የደወለው ለምንድን ነው የደወላችሁ ብሎ እኛን ይገርፈናል። ወረቀታችን እንዳይንቀሳቀስ ያደርጋል። እናንተ አሁን ከዚህ ከፎቅ እንዳልተደወለላችሁ ከእስር ቤት እንዳልተደወለላችሁ አድርጋችሁ ሌላ የት ነው የደረሰችው? የት ሙስተሽፋ ነው ያለችው? የት እስር ቤት ነው ያለችው ብላችሁ መጠየቅ ነው እንዴ? በቃ ሬሳ ያለበት አሉ ኬንያዎች ሲነግሩሽ በቃ ሄደው አጥበዋት በቃ ሬሳ አጥበን የመጣ ነው አሉ ትናንትና። እኛ አንናገርም፣ አታስቢ። ከእናንተ ከእስር ቤት በድብቅ ስልክ እንደደወላችሁ አንናገርም። የምንለው የት ደረሰች ብለን ነው የምንጠይቀው። ስለ እናንተ መደወል አንናገርም፣ አትጨነቂ። ቢያንስ እንኳ አምባሲ የምትጠይቁት ሙባረክ የምታዳምጠኝ ነገር አምባሲ መጥተው ታክሲ ሙሀድ ይባላሉ። እነዚህ ሰው የገደሉ ሰው የደበደቡ የሰረቀ 2 የሸረሞተ 3 የሀሺሽ ይዞ የተገኘ 4 የራሳቸው ቀድያ ስላለ ታክሲ ሙሀድ ልጆች የት ናቸው ብሎ አምባሲ እዚህ መጥቶ የሌላው አምባሲ እኮ ፊሊፒን ብቲ፣ ኢንዶኔሲያ ብቲ፣ ኬንያ ብቲ፣ ሞሮኮ ብቲ ቦርቦር እየመጡ የት እንደደረሱ ስንት ዓመት እንደቀራቸው ስንት ወር እንደቀራቸው ስልክ ያገኛሉ ወይ ልብስ ያገኛሉ። የሌላው አምባሲ እኮ እዚህ መጥቶ ጎብኝቶ ነው የሚሄደው። የኢትዮጵያ አምባሲ ግን በጭራሽ አይመጣም። ሳኡዲ ማለት እስር ቤት አይመጣም። ለምን እንደሆነ አናውቅም። ልጅ ነው የማይመጣው። መጥቶ ለምንድን ነው ማን እንደሞተ ማን እንደተገደለ ማን እስር ቤት እንዳለ ማን አብዶ እንዳለ የእብድ መርፌ ተወግተው እንደሆነ ልጅ ነው የማይጠይቀው የኢትዮጵያ አምባሲ። እናውቃለን አንዳንድ ሰገጤዎች በባህር መጥተው ሊሆን ይችላል። ግን ፓስፖርት ያላቸው ናቸው። አብዛኛውን እስር ቤት ያለ ነው። ኢቃማችን እነሱ ጋር አለ። የፓስፖርት ወረቀታችን ኤምባሲ ጋር አለ። የፓስፖርት ቁጥራችን ኤምባሲ ጋር አለ። ለሽ ኤምባሲ አይመጣም እዚህ። እኛ ድምፅ እንሆናቸዋለን። ኤምባሲ እንደ ሌሎች ሀገሮች አሁን እንደጠቀሷቸው እንደ ፊሊፒን፣ እንደ ኬንያ፣ እንደ የሁሉም ኤምባሲ እንደሚመጣው የእኛም ኤምባሲ እየመጣ እንዲጎበኛችሁ እኛ ሁላችንም በቻልነው ድምፅ እንሆናቸዋለን። አሁን እናንተ ሚዲያናችሁ ስም ከሆነት ሳኡዲ ማለት እስር ቤት ኤምባሲ ይምጣ። ኤምባሲ መጥቶ ይሄ ቦርቦር መጥቶ ይጎበኛል። ሙምኪን እሱ የማይመጣበት ምክንያት ሊኖር ይችላል። ምክንያቱም ያስተካክል። ሙምኪን በባህር የመጡትን ኃላፊነት ላይሰጥ ይችላል። በባህር የመጡትን ትቶ ኢቃማ ያላቸው ፓስፖርት ያላቸው እርግጠኛ ነኝ የኔ ፓስፖርት ቁጥር ኤምባሲ ላይ አለ። ያን ይዞ መጥቶ እኮ እኔን መጎብኘት ይችላል። እኛ ድምፅ እንሆናቸዋለን። ከዚህ በኋላ ኤምባሲ እየመጣ እንዲጎበኛችሁ እንደ ሌሎች ሀገሮች ካርድ ይቋረጥባቸዋል። ሌላ ድምፅ የምትሆኑልን እኛማ ጊዜያችንን እንጠብቅ እንጂ ለሌላ ወይ ይግደሉ ማርያምን ሬሳ ነው ያለው። ታች ላይ ያለው የኢትዮጵያ ሬሳ ነው ያለው ነው የሚሉ በቃ አይዟችሁ፣ እህቶቻችን አይዟችሁ፣ እህቶቻችን የሌላ ጉዳይ ተይዟል። አቢባ ጋር ደርሷል። አቢባ ጋር የደረሰ ነገር ደግሞ ታውቃላችሁ፣ ፍጻሜ ያገኛል። ምንም አታስቡ፣ እሺ፣ ምንም አታስቡ። ጥሩ ነገር ትሰማላችሁ። እሺ እናቴ አይዞሽ፣ ምስጋና ያስፈልጋል። ካርድ ያልገባቸዋል ብሎ ደግሞ እግዚአብሔር ብሎ እሷንም ኤርድ ድረስ አድርሷል። ወይ ጊዜ እዚህ እኮ እየመጡ ነው። አንዳንድ መጥተው እዚህ 10 ዓመት የቆዩ ግሳት ከተባለ ግሳት ናችሁ መወጡ ተብሎ ብዙ አይናችን እያየ ሳውዲዎች፣ ኬንያዎች፣ ናይጄሪያዎች እየታረዱ እያየ ነው። ግን እሳ ልጅ ነው የቁም ስቃይ የሚያሰቃየዋል። መግደልም እኮ ትልቅ ነገር ነው። አይዞሽ፣ አታልቅሲ። በቃ አትረበሹ። ሴት ስለሆናችሁ ውስጣችሁ ይረበሻል። አትረበሹ። እውነቴን ነው የምልሽ። ሁሉም ኢትዮጵያዊ ይኸውና አቢባ
አጀንዳውን አንስታ ዛሬ ያለውን ነገር ነገ ደውላችሁ ጠይቁኝ፣ ይቆጥርባቸዋል። ካርድ ደግሞ መቀበያ ታዛላችሁ። ነገ ደውሉልኝ። በቃ አሁን ዝጉና ካርድ ደግሞ ይመጣላችኋል። እሺ ካርድ ደግሞ አቢባ ቃል ገብታልኛለች። ካርድ ይመጣላችኋል። እሺ ተቋረጠ። ይኸው ካርድ ልክላችኋለን። ይኸው ይሄን ነው እንልክላቸዋለን። አንዷ ደግሞ አብሬ እስር ቤት ነበርኩ የምትል ድምፅ ቆይ አስተላልፍልሻለሁ። እሱን በዋትሳፕ ግን ለምንድን ነው ታዲያ ኢትዮጵያ ኤምባሲ ሁሉም ታሳሪ እዛ ፊሊፒኒ ምን ኤምባሲዎቻቸው በየወሩ እየጎበኟቸው ደህንነታቸውን ቼክ እያደረጉላቸው ስንት ጊዜ ቀራቸው እያሉ ቼክ እያደረጉላቸው ምግብ ይበላሉ፣ ጤነኛ ናቸው፣ ምንም አልተደረጉም፣ ሕክምና ይሰጣቸዋል የሚለውን ቼክ እያደረጉላቸው ለምንድን ነው ኢትዮጵያዊ ብቻ? ይሄ እኮ ራሱ እኮ የበታችነት እንዲሰማቸው እኮ ያደርጋል። ፈላጊ በቃ እኛ ብቻ ነን ኢትዮጵያኖች ብቻ ነን ፈላጊ የሌለን እንዲሉ እኮ ይሰማቸዋል። ይቅርታ አድርግልኝ ከአጀንዳ ወጣ እንዳትይኝ እንጂ እኛ ፈጣሪ እንጂ ምንም የለንም። ይኸው እነኔ ያለው ዱባይ ነው። ወላሂ ፈጣሪ ነው። ኤምባሲ ሳይሆን ኤምባሲ ያስፈልገኛል። አሳድሳለሁ ፓስፖርቴን። ከፈለጉ ያሳድሱልኝ፣ ከፈለጉ ያሳድሱልኝ። ፈጣሪም ብቻ ነው ያለን እኛ ኢትዮጵያዊ ስንባል ማለት ነው። ለምን በይኝ ኤምባሲ አሁን እንደዚህ አይነት ነገር ሲሰማ እኮ አቅም የማጣት ጉዳይ እንጂ ወላሂ ለአዚም እኔ እንደዚህ ያደርጋለሁ ወሬ ብቻ አያስፈልግም። ገባሽ? ባወራም አቅም አጣን እንጂ ማለት ነው። ራሳችንን ጠልተናል። በቃ ሴቶች እንደዚህ ከበታቶ ጠያቂ ህጉ የውልክ ሙባረክ፣ ይሄ የአቅም ጉዳይ ሳይሆን የልብ ጉዳይ ነው። ልብ ነው የሚያስፈልገው፣ ጥሩ ልብ እንጂ ህጉ እንኳን ባያስገድዳቸው፣ ህጉ አያስገድደንም ሄደን እስር ቤት ቪዚት እንድናደርግ እንኳን ቢሉ ማለት ነው ችግር የለውም። የህግ ጉዳይም አይደለም፣ የጥሩ ልብ ጉዳይ ነው። አንድ ሰው ሀገሩን ወዳድ ከሆነ ህዝቡን ይወዳል፣ ዜጋውን ይወዳል አይደል? እነሱ የተሻለ ቦታ ላይ ነው ያሉት፣ የተሻለ ፖዚሽን ላይ ነው። ጥሩ ስራ ነው የሚሰሩት፣ ጥሩ ቤት ነው የሚኖሩት፣ ጥሩ መኪና ነው የሚነዱት፣ ጥሩ ምግብ ነው የሚበሉት። እዛ ጋር ኢትዮጵያዊ ዜጋቸው እስር ቤት ውስጥ ሄደው ጎብኝተው ከፈጣሪም ጽድቅ ያገኛሉ። ይሄ የደሞዝ ጉዳይ የስራ ጉዳይ ሳይሆን ሄደው፣ ምክንያቱም ማንኛውም ሰው ዝም ብሎ ሄደው መጎብኘት አይችልም። እኛ ከመሬት ተነስተን ዝም ብለን ሄደን እስር ቤት መጎብኘት አንችልም። እነሱ ግን ኤምባሲ ስለሆኑ ፓወር አላቸው፣ አቅም አላቸው። ሄደው በወር አንዴ ባይችሉ በሁለት ወር አንዴ ሄደው ዜጋውን ቢጎበኙ የጎደለውን ነገር ቢነግሩን እኛ አዋተን እንሰጣለን። የሚያስፈልገውን ነገር እስር ቤት ላሉ ወገኖቻችን ከተራቡ የሆነ ነገር ካስፈልጋቸው ለእኛ ቢነግሩን እኛ ሰብስበን እንሰጣለን። ለምን እስር ቤት ውስጥ ማቀው ይሞታሉ? አትሊስት እስር ቤት ውስጥም ቢሆን ደስተኛ ቢሆኑስ? ቤተሰቦቻቸው ጋር ደውለው ስልክ ያስደውሏቸዋል ወይ? ያው እንደነገረችን ሰምታችኋል። መርፌ እንኳን እየተወጉ ያበዱ አሉ፣ የደነዘዙ አሉ። ትንሽ ካስቸገረ አንድ ሰው ከረበሸ መርፌ ይወጋል፣ ይደነዝዛል። በጣም ያሳዝናል። እውነት እንደዚህ ፈላጊ ማጣት። ሌላ ዜጋ ኤምባሲው እየመጣ ሲጎበኛቸው እነሱም እንዴት ነው የሚሰማቸው? አስባችሁታል? ከኤምባሲ ሰፖርት ማግኘት አለባቸው እስር ቤት ያሉ ዜጎቻችን። እኔም እስር ቤት ነበርኩኝ። እኛን የሚጠይቅ የለም፣ ጨካኞች ናቸው እኮ። እኔ ቆይ እጠይቃለሁኝ፣ ህጉ ስለማያስገድዳችሁ ነው ወይም የማታደርጉት? ይሄንን ህጉ ባያስገድድ ራሱ ልብ ይፈልጋል፣ ቀና ልብ ሄዶ ለመጎብኘት እና እኛ ከኪሳችሁ ገንዘብ አውጡ አንላቸውም። አትሊስት እኛ እናዋጣለን ለእነሱ የጎደለውን ነገር ሄደው ቢያዩዋቸው ብቻ። የታለ እስር ቤት አብራ የነበረችው ልጅ ድምፅ ሙሉ ያሰማን እና ደግሞ እያመሰገኑክ ነው ኮመንት ላይ ለሌላ ድምፅ ስለሆን ከእስር ቤት ለሚገኙ ወገኖቻችን ድምፃቸውን ህዝብ እንዲሰማ ስላደረግ ምስጋና እያቀረቡልክ ነው በኮመንት። አሁን ይኸው ሰዓቱ ደርሷል ጋይስ፣ 10 ደቂቃ ነው የቀረው ሊመጡ ኮሚቴዎቹ። ሼር ዲዩት ሪፖስት አድርጉ ጋይስ፣ ሁላችሁም ሼር ዲዩት ሪፖስት አድርጉት። ቴሌግራም ላይም ሼር ላርገው ወደ ቴሌግራም
ሙባረክ ስልክ ይዘሃል እንዴ? ዴይሊ ኒውስ ላይ ይህን ነገር ችግር የለውም። የሚመለከተውን አካል ጠይቃለሁ። እኔ በአሁኑ ኢትዮጵያ ሄድኩኝ ጊዜ ውጭ ጉዳይ ሚኒስቴር ሄደን አልነበረ? ሚኒስተሩ ቁጥሩን ሰጥቶኝ በኤምባሲ ጉዳይ ችግር ካለ ገሪም ብሎኛል። ስለዚህ አሳውቃለሁ፣ እናገራለሁ። ቪዲዮ ሰርቼም በኢሜይል የሚሆን ደውዬም እናገራለሁ። ሳውዲ ያሉ እስር ቤት ያሉ ወገኖቻችን ማንም እየሄደ አያቸውም እንደጎደላቸው። ስልክ ቤተሰብ ጋር ይደውላሉ ወይ ይታከማሉ ወይ፣ ሲታመሙ ሐኪም ቤት ይወሰዳሉ ወይ የሚለውን ነገር ማንም ቼክ አያደርጋቸውም። እስር ቤቱም እኮ ጠያቂ ፈላጊ ከሌላችሁ እኮ ዞሩ ብላ አያችሁም። ሌሎች ሀገሮች እኮ ኤምባሲዎቻቸው እየሄዱ እስረኞቹን ቼክ ስለሚያደርጉ ለኤምባሲዎቻቸው ምን ጎደለባችሁ ሲባሉ አሞኛል ሐኪም ቤት አልተወሰድኩም ካሉ ኤምባሲ ለምንድን ነው ይሄ ሰው ታሞ ሐኪም ቤት የማይወሰደው ብሎ ስለሚጠይቅላቸው ጠያቂ አላቸው። ኤምባሲያቸው እየመጣ ይጎበኛቸዋል በሚል መብታቸው ይከበርላቸዋል። ቢታመሙ ሐኪም ቤት ይወሰዳሉ፣ ምግብ ይሰጣቸዋል። ስልክ ደግሞ በወር አንዴ ይሁን በ15 ቀን አንዴ ቤተሰቦቻቸው ጋር ደውለው በህይወት መኖራቸው እና ደህንነታቸውን ለቤተሰቦቻቸው እንዲያሳውቁ ስልክ ይፈቀድላቸዋል። ይህ የሚሆነው ግን ይህ መብት የሚከበርላቸው ግን ኤምባሲ እየሄደ የሚጎበኛቸው ከሆነ ይከበራሉ። ማንም ከሌላችሁ ጠያቂ ፈላጊ ከሌላችሁ ማንም ሊያከብራችሁ አይችልም። አይደለም የእስር ቤቱ አብሯችሁ የሚታሰረው ሌላ ዜጋ እንኳን ግን እናንተ ኤምባሲያችሁ እንኳን መጥቶ ማያያችሁ ፈላጊ ሌላችሁ። እኛ እኮ ኤምባሲያችን እየመጣ በየወሩ ቼክ ያደርገናል። ጠያቂ ኤምባሲ ያለን ይሏቸዋል። ገባችሁ? ትናቃላችሁ። በሌላ ዜጋ እስረኛም አይደለም በአሳሪው አካል ሲሞቱ ብቻ ነው ሬሳቸው የሚወጣው። ሬሳቸው ራሱ በስነስርዓት የሚቀበር አይመስለኝም። ሙባረክ አይ ቲንክ ስልክ ይዞ ይመስለኛል። እንትን ቅድ እያናገርኩ እኮ መልስ አልሰጠቀኝም። አንደኛ አብራ እስር ቤት የነበረች ልጅ ቮይስ አለ ብለኸኛል፣ እሱን አሰማን። ሁለተኛ ኮመንት ላይ እስር ቤት ለሚገኙ ወገኖቻችን ድምፅ ስለሆንክና የእህታችን ሌላን ድምፅ ህዝብ እንዲሰማው ስላደረግ እያመሰገኑክ ነው በኮመንት። ቴንኪው አመሰግናለሁ። ምንም አይነት ምስጋና አያስፈልገኝም። ወላሂ ቀልቤ ነው እንትን ያለው ትናንትና ስሰማ ማለት ነው። መኪና መንዳት አቃተኝ። ለምን ይሄ ሁሉ ብር ተከፍሎ ደግሞም በአይኔ አይቻለሁ ሰው እንዴት እንደተረባረበ፣ ግን የት ገባች የሚል ማጣቱ አሳዝኖኝ ነው። ይሄ ግዴታዬ ነው። የእኛ ሰው የተሳሳተውን እንጂ ጥሩ ነገር ያደረገውን ስላልቆጠራችሁ እንጂ ወላሂ ብዙ ነገር እያደረገ ነው። ያለፈው አለፈ። አሁን ደግሞ ኢንሻአላህ በቻልኩት ያህል እነዚህ አይነት ነገሮችን እየተከታተልኩ እንትን እላለሁ። እኔም በጣም አመሰግናቸዋለሁ። እሺ ከእስር ቤት አብራ የነበረችው ልጅ ቮይስ ይታል። እሺ ቮይስ ከኔ ጋር የሚሰራ ልጅ አለ። ፕሮፋይሌ ስር ባለው ቁጥር ነው ድምፅ ይዛል ልካለት። እስር ቤት ነበርኩ እየላከልኝ ነው። አሁን አንዴ ቃሽ ስተላልፍ ትቻለሁ። እነሱም ሊመጡ 7 ደቂቃ ንቀራቸው። የሌላ ቤተሰቦች እኮ ማን ነበረ ስሙ? ወንድም አጎትየው የሱፍ ነው። ቮይስ ላርግለት። ሰላም ሰይፉ የሱፍ ነው መሰለኝ ስሙ። ሰይፉ አይደለም። ሱፊያን ኦኬ። ሰላም ሱፊያን፣ እንዴት ነህ? ደህና ነህ ወይ? እኔ ደህና ነኝ። ቀጠሮ ሰዓት ደርሷል። ማዘርና ፋዘርን ይዛሃቸውና ግባ። እየጠበቅንክ ነው። ቲክቶክ ላይ ኮሚቴዎቹም አሁን ሊመጡ ነው። 6 ደቂቃ ሊቀረው። ስለዚህ ነው ሱፊያን ሰይፉ እያልኩ ነበር። ስጠራ ነበረ። ሰፍዩ ነው ወይ ጉድ! ስሙ ከባድ ነው። ሰፍዩ በቃ ሰፋ እንበለው ባጭሩ። ሰፋ በቃ ሰፋ ያው ነው። ሰፍዩ ሶፊያን የሱፍ ሰፋ ብዬዋለሁ ባጭሩ። ጋይስ በቃ ሰፋ። ትናንትና የገባበት ቲክቶክ አካውንት ነው። ሲመጣ ሲጽፍ አስገቡት ፕሊዝ።
የእሱ ኔትወርክ ይሻላል ከወንድምየው ያጎትየው። ሌላ አጎት አይደል? እንደዚህ ህዝብ ጮሆላት እንደው በጤና ብትወጣ በህይወት ብትወጣ። ሰምታችኋል ያለችውን ሬሳ አጥበን መጣን ነው ያሉት ጽዳቶቹ። ለብቻዋ ክፍል አይ ቲንክ በነፍስ ማጥፋት ወንጀል ሲሆን ለብቻ ነው መኖር ትችላለች። ከዚህ በኋላስ 9 ወር 6 ወር አይደል ለብቻዋ ከተደረገች ናቸው። 6 ወር ነው መሰለኝ ጆሮ የሰማ አይደል ነው 9 ወር 6 ወር መስለኝ ነበር። 9 ወር ሙሉ ከ13 ዓመት ላይ 9 ወር ስትቀንሱ 12 ዓመት ከ3 ወሩ ነው ከሰው ጋር ታስራ የነበረው። ሳውዲ በሄደች በ5 ወሯ ነው ይሄ ነገር የተፈጠረው። ስለዚህ 13 ሲደመር 5 13 ዓመት ከ5 ወሯ ነው ከሀገር ከወጣች ሳውዲ ከገባች። 5 ዓመቱን ኮንትራት ቤት 13 ዓመቱን እስር ቤት። ህይወቷ ያሳዝናል። ቻለው ስለማውቃቸው ቅድም ያፈስት ላይ አስገቡኝ እያልኩ ነበረ። ለማስገባትን ፈቃደኛ አልሆናቸውም እና ነገ 2 ሰዓት ተብሏል። እንትን ነው ትናንትና እዚህ ፎዚያ የምትባል ብዙ ኢንፎርሜሽን አለኝ። ሌላ ጓደኛ አይናት ብዙ የማውቃቸው ነገር አሉ ኢንፎርሜሽን አለኝ እና ነው የምትለው። ፎዚያ የምትባል እዚህ ስልካለች። እሺ ፎዚያ እዚህ ካለቀጠረው መጥታለች። ጓደኛ አይነት ብዙ ኢንፎርሜሽን አለኝ ስላለች ፎዚያን አስበው። እሺ አብራ ነበረች እስር ቤት ከሌላ ጋር ባኝም ደጋግሜ አዳምጬው መጀመሪያ አዳምጬ ተነስቼ ነው ማሰማሽ ብዬ ነበር። እስራ በቃ እዚህ ካለች ውጭ ካለች አብርሃም ካለች በጣም ትቀርበኛለች። ቪዲዮም አለኝ ምናምን ነው መሰለኝ። እስቲ ትምጣ ፎዚያ የምትባል ቁጥር ስጫትና እዚሁ ትጻፍ። የሆነች ፎዚ የምትባል ልጅ በሬዲዮ ኢንቫይት አድርጋለች። ግን ፎዚ የተባለ ሁሉ እሷ ናት ብለሽ በምን እርግጠኛ ሆነች ነው ኢንቫይት ያደረግሻት? በሬዲዮ የቲክቶክ ፕሮፋይሏን ሳትልክ ብሔሯ ምን አገናኘው? ፎዚያ የምትባል ወይ 7 ቁጥር ጻፊ በይና ሌላው ከጻፈ ብሎክ ይደረጋል። የህይወት ጉዳይ አይ እዚህ ጋማ እንደዚህ አይባልማ። እነዚህ መቼ ይሰማሉ? የህይወት ጉዳይ ሆነ ያልሆነ ስንት አይነት አዝግ ሰው አለ መሰለክ። ምንም ሲሪየስ ነገር የማያውቅም ሬሳ የሚዘግተክ ብትቀመጥ እዚህ ጋር አትጻፉ የተባሉትን ይጽፋሉ። ስለዚህ በውስጥ ነው እንጂ ኮዱን መንገር። እዚህ ጋማ ሁሉም አንድ አይነት ይጽፋል። ያው አስቴር የምትባል ጀመረች። ይኸውልህ እንዲህ ናቸው። በቃ ፎዚያ እዚህ ስር ካለች ታዲያ ሌላ ቁጥር ልስጣት። ችግሩ ልዩ ከኔ ጋር ነው። ከዛ እንትን አስልኬ ያለው ቮይሷን ልኮልኝ ከኔ ጋር ስላለ እዚሁ አውጥቶ አሳየኝ። ወደ እኔ አስተላልፎታ ስልኩ ቤት ነው ያለው። ተቸገር ነው። ሌላ ቁጥር ልስጣትና ትላክልኝ ፕሮፋይሏን። እንደዛ እኮ ነው የምልከው። እሺ በቃ ፕሮፋይሏን ከላከች የምንነግራትን ኮድ ስትጽፍ ሞዴሬተሮች ባንድ ያስገቧታል እንጂ እዚህ ቤት አንድን ሰው ለማስገባት በጣም ችግር ነው። ፕሮፋይል እሺ ኮድ አስገባና 09 ወይ ቁጥሬ መስጠት ደግሞ አብዬ ይቸግረኛል በጣም እዚህ ገስት ላይ የለኝም። አሁን የለኝም ቁጥሯን አሁን ቤት ነው ያለው እንጂ ባዮክ ላይ ያለ እንዴ ቁጥር ከባዮክ ላይ እዚህ ገስት ላይ ገብቼ ሂጂ ቤቴን ራሱ ታርግልኝ እንጂ መክፈት ራሱ አልችልም እኮ በእናትህ አቢባ ጋር ስለምገባ ንገርልን፣ መግባት እንፈልጋለን፣ እንደዚህ አይነት ችግር እዚህ አይነት ነገር አለ ምናምን ይላሉ። ስለዛ ደግሞ ትንሽ አበባ ላኪ ማሪ አበባ ትላክ። እንዴት እናገኛት? በዚህ ጥቅጥቅ ባለ ኮመንት። እሺ እናንተ ኮመንታችሁን አቁሙና ቆይ አበባ ላኪ አበባ
ሰላም አለይኩም። ዋሌይኩም ሰላም። እንዴት ነሽ ዙዙ? እንዴት አመሻችሁ? ሀቡዬ እንዴት ነሽ? አለን አለን። እንዴት ነሽ አንቺ? ሁሉ ሰላም ሰላም ብያለሁ። ሁላችሁ ነው? ሁሉ ሰላም ነው ማሬ። ተማም። ሌሎች የገቡ ልጆች የሉም? ቆይ ይመጣሉ። በቀጠሮ ሰዓት አሁን ደርሷል። ይመጣሉ። እንጠብቃለን። ኦኬ ሚዩት አድርጌ እንጠብቃ። መልካም እሺ። ይቅርታ ግን አንዴ ማለት ነው አቦ፣ ምናልባት አቦ አፍናን እዚህ ውስጥ ካለክ ለእኔ አትደውልልኝ ናና እዚህ ግባ። ምንም ላይክ ፕራይቬሲ የምናወራው ምንም ነገር ስለሌለ እዚህ ጋ ና። አይ ቲንክ ሰላትም አልቋል። እየደወለልኝ ነበር ደጋግሞ። ስለዚህ ሁላችንም አውርተናል። ከኔ ጋር ቲክቶኩን ልኮልኛል። ለሞዴሬተሮች አስተላልፌ ሲመጣ ያስገቡታል። ሰላት እየሰገዱን ተራዊ ሰግደው ይመጣሉ። ታብታብ አድርጉ ውዶቼ፣ ታብታብ ሶሪ አቦ አፍናንን የሰጠሁትን ኮድ በዋትሳፕ ከሆነ እየደወለልሽ ያለው ዙዙዬ፣ ሀቢባ የሰጠችክን ኮድ ኮመንት ላይ ጻፈው በዩ። እሺ ማሪ፣ ሬጉላር ነው እየደወለ ያለው እና ሉጣና ደውዬለት ነገር ልመለስልሽ በዋትሳፕ ይካላለች። እዚሁ እንዳለሽ እኮ ሳትወርጂ ዋትሳፕ ላይ ትገቢና ሚውት አድርገሽ ሀቢባ የሰጠችክን ኮድ ጻፈው በዩ። ሲጽፋው ኢንቫይት ያደርጉታል ሞዴሬተሮች። ተማም ኦኬ። እሺ ሀቢብ ወንድም ካልድ ጋር ተስፍሽ ሀረርጌው ጋር ሼር አድርጎ ወዶች አጎትየው እናትና አባትየውን ይዞ እንዲቀርብ ቀጠሮ ሰጥቼው ነበር። ለምን እስካሁን አልመጣም? እሺ ይገባለሁ አቡዬ ብሎ ቴክስት አድርጓል። ኦኬ እንጠብቃለን። ሳዲ እኔ ኢንቫይት አርጊ ሳልልሽ ዝም ብለሽ አንቺን ማኔጅ ገስት ልዝጋው ለዛሬ ዝም ብለሽ እኔ ተዛሰበት ኢንቫይት እያደረግሽ ስለሆነ ሰይፉ መጥቷል። አሰላም አለይኩም ወራህመቱላሂ ወበረካቱ ብያለው። ዋሌይኩም ሰላም። እንዴት ናችሁ? እንትና መጥቷል፣ ሰይፉ መጥቷል። ቆይ አንዴ ቦታ የለም አስተካክላለሁ። እኔ ዋን ሰከንድ። እሺ ካልሆነም ይወርዳል። እሺ ማሜ አንዴ ቦታ ሲኖር እስብሃለሁ በድጋሚ። እሺ እሺ ችግር የለም። እሺ ወንድሜ ወንድም ካልድን እንጠብቃለን። ወንድም ካልድና አሁን ኮሚቴዎቹን የቀሩት ሌሎቹን አወርዳለሁ ሲመጡ። ጨለማ ነው። መብራት የለም። እሺ ያስተካክላለሁ። እሺ መብራት ካለ መብራት አብሮ። እሺ እኮ ልክ ሲመጡ አወርዳለሁ። ሌላ ክላስ እቀይራለሁ። እሺ አለኝ። እሺ አዎ ሌላ ክላስ አርግና ቪዲዮን አጥፍተህ አርግና ከተስተካከላችሁ በኋላ ታበራለህ። አዘግቼ እልካለሁ። ለዛሬ አውርጃቸው ሌሎቹን። ኦኬ አወርዳቸዋለሁ። እስከዛ ቦታ እስኪያመቻች እሱ ከመውረዳቸው በፊት አስተዋውቀው ይውረዱ። ላወርዳቸው ስለሆነ ኦኬ። اوريدي دخلت انت اوريدي
تبغى تكتب شيء؟ ሚዩት ነሽ አንቺ ራሱ ሀቡ። ወይኔ ጉዴ ሚዩት መሆኔን አላወኩም። አቡ አፍናን ማውራት ስትፈልግ ማይኩን ታበራለህ፣ ንግግር ስታቆም ሚዩት ታደርጋለህ። ሚዩት የማይክ ምልክቷን ነው የምትነካው ለማጥፋትና ለማብራት። ጋይስ ወንድም ካሌድ ጋር ሼር አድርጉ ፕሊዝ። الزبونة اللي كانت هنا دخلت بشر؟ خلاص تمام. ተስፍሽ አረርጌው ኔትወርክ ነቅሎታል። አስገቡት። ተስፍሽ አረርጌውንና ወንድም ካሌድን ነው የምታስገቡት አሁን እና ተስፍሽ አንድ ቁጥር እየጻፈ ነው። ሮጣብኝ ኮመንቱ። ክብሪቷ መስዬ ተስፍሽ እየጻፈ ነው። መሐመድ እሺ፣ መሐመድ አበባ ላክ። አንድ ቁጥር ሮጠብኝ። መሐመድን አስገቡት። ተስፍሽ ወያቡ ወንድም ካሌድ ጋር አውርታችኋል? ስደውልለት እንትን አይልም። ወይ አላወራንም፣ ግን አሁን ልደውልለት እስቲ እኔም ልሞክርለት። እሺ ወይ አላወራንም፣ ግን አሁን ማሚ አንተም ደውልለት። አዎ ማሚ ደውልለት። ላይቭ ልኬለታለሁ ወደ ቁጥሩ፣ ወደ ዋትሳፕ ቁጥሩ ላይቭ ልኬለታለሁ። ኦኬ ዋትሳፕ
ቤተሰቦች እንዴት ናቸው? ጀምር ዝም ተባባልን እኮ ፋዘር ማዘር እንዴት ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወላሂ አጃይብ ነው። አባባ እንዴት ኖት? ማዘርስ እንዴት ናችሁ? ሰላም ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ። እናንተ ደህና ናችሁ? ደህና ነን አባባ አልሐምዱሊላህ። ደህና አላህ ያድርጋችሁ፣ አላህ ይጠብቃችሁ። አልሐምዱሊላህ ደህና ናችሁ? ደህና ነን አባባ። ማዘርስ እንዴት ኖት? ደህና ነች፣ ደህና ነች። እየታገልን ነው። ደህና ነች። ላይ ታስራ ቀራች። አብሽር አባቴ አብሽር፣ ትመጣለች ኢንሻአላህ። አላህ በአይነ ስጋ አላህ ያገናኛችሁ። ናፍቆታችሁን በቃ አላህ ይበላችሁ። አላህ ይታይ። ወላሂ መታገል አላቀራችሁም። አሁንም ወንድም ካሊድ መጥቷል። የሱፍ አለይሂ ሰላምን ያገናኘ ከያዕቆብ ጋራ እርስዎንም ከሌይላ ጋር አላህ ያገናኛችሁ። አብሽር አባቴ። እናታችንስ ደህና ናቸው? እስቲ ሶፊያ ያሳየን። ሰላም አለይኩም። ወአለይኩም ሰላም። እናታችን እንዴት ናት? ደህና ናችሁ? አለን። ሁሉ ሰላም? ሰላም ነው። ቤተሰብ ሰላም ነው? ሁሉ ሰላም። ጤናዎት እንዴት ነው አሁን? ክብሪት መስዬ ወንድም ካልድን ሊይዘው አልቻልኩም። ፍላወር እየላከ ነው። ባካችሁ ኢንቫይት አድርጉት። አብሽሩ፣ ቅርብ ቀን ነው። እሺ፣ አሁን መፍትሄ የምናገኝበት ሰዓት ደርሷል። አላህ ያግዛችሁ። ታግላችኋል። አላህ ጀዛችሁን አላህ ይመልስላችሁ። አብሽሩ። ነገ ነገ ወዲያ እያሉን መች በመች እያሉን ይኸው ይሄን ቆይተናል። ብቻ አልሐምዱሊላህ። አይዞት። ኦኬ ሀቡ ወደ ጉዳያችን እንግባና ያለውን ነገር አስኪጁ በቃ። እሺ በመጀመሪያ አቡ አፍናንን ጥሪያችንን ሰምቶ አክብሮ ስለመጣ እጅግ በጣም እናመሰግናለን፣ እሱንም ኮሚቴውንም። በመቀጠል ደግሞ ቤተሰቦቿን እንኳን ደህና መጣችሁ፣ እንዴት ናችሁ ላለው እናትና አባቷን ደህና ናችሁ? እንዴት ናችሁ? ደህና ናችሁ አባቴ? በሌላ ሀሳብ ገብቼ ያው በጣምም ነው አለ ነው። አይዟችሁ። የሌላ ጭንቀት መቼ በመቼ ትመጣለች? ይሄንን ቀን ትመጣለች ሲል አሁን ታምሜ ያው በሷም አልደርስም፣ መመለስ አለብኝ። የሌላ ጭንቀት የሁላችንም ጭንቀት ነው። ግን እኛ ምንም ብንጨነቅ ከቤተሰብ አንበልጥም። እናንተ ናችሁ በጣም ትልቁን ጭንቀት እያሳለፋችሁ ያላችሁት እና አይዟችሁ ላለው ለእርሶም ለእናትየውም አይዟችሁ። ኢንሻላህ አሁን ቀርቧል፣ ደርሷል ጊዜው ብለን ተስፋ እናደርጋለን ከአላህ ጋር እና አይዟችሁ አባቴ። አላህ ይተባበራችሁ፣ አላህ ይተባበራችሁ፣ አምላኩ ይተባበራችሁ። የኢትዮጵያ ልጆች ይደጉ ይደጉ፣ ዓለም ሁሉም ይደጉ። ጀዛችሁ አላህ ይክፈላችሁ። አሚን አባቴ። እሺ አሚን አሚን። እሺ እና ወደ ጉዳያችንን ስንጀምር ለኮሚቴው ያለን ጥያቄ ያው የህዝብ ጥያቄ ነው ይዤ የመጣሁት። በወንድማችን ሙባረክ ሙሰማ በኩል ነው ድምፁ የመጣው። ሌይላ እጅግ በጣም ደክማለች። በጣም ይቅርታ ይሄንን ቃል ቤተሰቦቿ ፊት ስናገር እንግዲህ ለቤተሰብ በጣም ያማል እና እጅግ በጣም ደክማለች እና ምንድን ነው እየተጠበቀ ያለው? እቺ ልጅ ሞታ አስቤኑ አስኬባ ድረስ ነው ወይ እየተጠበቀ ያለው? ኦልሬዲ የለችም ማለት ይቻላል። እና ምንድን ነው የሚጠብቁት ነው? እባካችሁ ድምፅ ሁኑኝ። አትሊስት ወይ የሞት ፍርዴ እንዲፈጸም ድምፅ ሁኑኝ። በቃኝ፣ ከዚህ በላይ የእስር ቤት ስቃይ በቃኝ ብላ ድምፅ እንድንሆናት አብረዋት በታሰሩ ሰዎች በኩል ድምፅ ልካ ነው እና ለዛ ነው እዚህ ጋር የተሰበሰብ ነው እና ህዝቡ እየጠየቀ ያለው ምንድን ነው እየተጠበቀ ያለው? ገንዘቡ ተሰብስቦ ተከፈለ። ገንዘቡ ከተከፈለ እቺ ልጅ ለምንድን ነው የማትወጣው? ምንድን ነው የሚጠበቀው ነው የህዝቡ ጥያቄ። እናመሰግናለን።
አቦ አፍናን የተሰማ ከሆነ መጀመር ትችላለህ ወንድምየው። ይሰማኛል። ይሰማል? አዎ ይሰማል። ቪዲዮ መክፈት ፈልጌ ነበር። ዘግተሽ ነው? አዎ አይደለም፣ ፎሎ ከ1000 ስላልሞላ ነው። አዲስ አካውንት ስለሆነ ነው። ቆይ አንዴ ጋይስ፣ አቦ አፍናን ቪዲዮ እንዲያበራ ሁላችሁም እዚህ ጋር ያላችሁ ሰዎች የአቦ አፍናንን አካውንት ፎሎ አድርጉ። አንዴ በትልቁ አደርግላችኋለሁኝ። ሁላችሁም ፎሎ አድርጉና 1000 ሙላና ቪዲዮ አብርቶ ራሱን አስተዋውቆ ምላሹን ይሰጠናል። አመሰግናለሁ። ያ ውረድና ተመለስና ግባ። 2000 ሰው ፎሎ አድርጓል። ኦልሬዲ 2000 ምናምን ሰው ፎሎ አድርጓል። ወርደህ እንደ አዲስ ስትገባ እንደ አዲስ ስትገባ ቪዲዮ ማብራት ትችላለህ። ሞዴሬተሮች መስዬ እና ክብሪቷ የእናንተ ብቻ ነው ማኔጅ ገስት እየሰራ ያለው እና ባካችሁ አቦ አፍናን መልሶ መጥቶ ኮዱን ሲጽፍ ኢንቫይት አድርጉት። ሌሎቻችሁም ቪዲዮ ብታበሩ ጥሩ ነው። ሁላችንም በቪዲዮ ብንሆን። አሁን አንድ 5 ደቂቃ ስጠኝ፣ ቤት እስከምገባ ነው። አበራለሁ። እሺ እሺ ወንድም ካለ ቤት ሲደርስ ያበራል። ዙዙም ማብራት የምትችይበት ሁኔታ ላይ ከሆንሽ ቪዲዮ ብታበሪ። ሙባረክ ማሚ፣ እኔ ስራ ቦታ ነው ያለሁት። ፀጉር ቤት ነው የምሰራው እና ቪዲዮ ማብራት አልችልም። ኢቨን የሆነ ክላስ ተደብቄ ነው ማውራችሁ። ታውቂያለሽ፣ መውሰም ረመዳን ነው፣ ስራ ብዙ ነው። ፋይከንት ይቅርታ። ፎርሳን ሳገኝ ግን አበራለሁ። እሺ እድሉን ስታገኝ ታበሪያለሽ። እስከዛ አንደርስታንድ እናደርጋለን። እሺ ሙባረክም አብራ እንደዛ መኪና እየነዳሁ ስለሆነ ትንሽ ያሰክረኛል። ምን ይሻላል? አትደርስም? እስከዛ መቼ ነው የምትደርሰው? ከመኪና ወደ ቤት የምትደርሰው? ስፈልግ ወጣ ይሻለኛል። መንገድ ላይ ወላሂ ወደ ከአጅማን ነው የምኖረው። ወደ ዱባይ ገብቻለሁ። ዱባይ ልጆችን ስራ አስገብቼ ወደ አጅማን ማመለስ ስላለብኝ ልቆይ ይችላል። ምን ይሻላል? ችግር የለም። በቃ የምችልበት ሁኔታ ላይ ስትደርስ ታበራለህ። እስከዛ ይቆይ እንጂ ዋርኒንግ ይሰጣል። ድራይቭ እያረክ ቪዲዮ ካበራክ ቤልትክን ካየ ዋርኒንግ ይሰጣል። ኮመንቱን ቼክ አድርጉ እሺ ፕሊዝ። እና ሁላችሁም ሼር ኮፒ ሊንክ አድርጉ፣ ሼር አድርጉ። ሁሉም መጥቶ ለሌላ ድምፅ እንዲሆን ሼር እና ላይቭን ሪፖስት አድርጉት። ሪፖስት የሚደረገው አንድ ጊዜ ነው ጋይስ። የቀስቷን ምልክት ትነኩና የመጀመሪያውን ቢጫውን ስትነኩት ሪፖስት አደረጋችሁ ማለት ነው። አንድ ጊዜ ብቻ ከደገማችሁት ሪፖስቱ ይጠፋል። ሁላችሁም ሪፖስት እና ሼር አድርጉ። ሁላችሁም ለ15 ሰው ሼር አድርጉ። ኮሜንቱን ማየት አልቻላችሁም? አበባ መስጠት አይችልም። አዲስ አካውንት ነው ከፍቶ የመጣ ቤተሰቦቿን በትልቁ ላካቸው። ስሜታዊ ጨንቃል አይደል ጋይስ? ተጫወቱ ተጫወቱ። ኧረ ተስብሽ ሐረርጌ ምንድን ነው እንዴ? ሐረርጌ እስኪ ጨዋታ ነገር አምጣ አንተ። አብሽር ያው እንትን ነው ጉዳዩ ነው እኮ የሚያስጨንቀው። ጠንከር ያለ ጉዳይ ስለሆነ ነው እንጂ ያው ድግምት ቢሆን ዘና እያላችሁ ነው። እኔ ራሱ ትላንትና እንትን ላይቭ የነበረውን በሆነ ዩቲዩብ ሰምቼው ለራሴ አፈርኩ። ወላሂ ድምፄ በጣም ሆት ሆኖ ነበር እና በጣም ነው ያጀበኝ። እንደዚህ አውርቼ አላውቅም እና የነገሩ ፒክ ላይ መድረስ ሱብሃንአላህ ወደዛ የወሰደው እሱ ነው እና በመጀመሪያ ሙባረክን ማመስገን አለብን። እውነት ለመናገር በፈጠረው አጋጣሚ ነው እዛም ያሉት ሰዎችን ማግኘት የተቻለው እንጂ እጅግ በጣም ብዙ ጊዜ ስንደክምበት የነበረው ጉዳይ እሱ ነበር። በቃ ማን ነው ሄዶ ሊያገናኘን የሚችለው? ድምጿን እንስማ የሚለው ነበር በጣም ትልቅ ጥያቄ ሆኖ የከረመው።
እግዚአብሔር ይስጣቸው እህቶቻችንም፣ እነሱንም እግዚአብሔር እንግዲህ ከእስር ያውጣቸው። ምን አይነት ችግር ደርሶባቸው እንደሆነ ባላቅም እግዚአብሔር ይርዳቸው። ይሄ ነገር ለኛ ትልቅ ነገር ነው፣ ትልቅ መነቃቂያ ነው የሚፈጥረው። ይሄ ደግሞ ሀቡ ጋር መምጣቱም ደግሞ ያው ሰክሰስ እንደሚሆን እርግጠኞች ስለሆንን ቴንኪዩ እህታችን ሀቡም አንቺም። በነገራችን ላይ አሁን አቡ አፍናንም ኮሚቴውን አስፈቅዶ መጥቶ ነው የሚሆነው። የሚባለውን ሰምተን ምንድን ነው ዞሮ ዞሮ ግባችንን እንዳንረሳው እዚህ ጋር እኔ ማስተላለፍ ብፈልገው ታርጌታችን ልጅቷ በህይወት መኖሯ ተረጋግጦ መቼ ነው የምትወጣው የሚለውን ነገር አውቀን እናትና አባቷ እኛም ጭምር የለፋንበት ነገር በህይወት ማግኘት ነው አላማው እና አቡ አፍናን 3 ቁጥር እየጻፈ ነው 3 ቁጥር እየጻፈ ነው አቡ አፍናን አስገቡት እና ይህንን ነገር ሙሉ መረጃ እንግዲህ ሊነግሩን የሚችሉት ሳውዲ ያሉት እነሱ ናቸው፣ ኮሚቴውና የመንግስት አካላት ማለት ነው። ለዛ ነው ዛሬ የመጡት። ምናልባት እንግዲህ የመንግስት አካላትም ጥሪ ተደርጎላቸዋል። እንግዲህ የተወከሉ ስላሉ ያለውን ሂደት ተጠይቀው ደግሞ አሰራራቸው እንዴት እንደሆነ አቡ አፍናን ከህጉ ጋርም እዛ ካለው ጋርም ምን እየሰሩ እንደሆነም ከሱ ነው መስማት ያለብን። አስገቡት 3 ቁጥር እየጻፈ ከሆነ ቀጥታ ወደ ጉዳዩ መግባት እንችላለን ማለት ነው። በነገራችን ላይ ሀቡ ያው ሁላችሁንም ሰላም ብያለሁ። ከድር ወንድሟ እኔ ጋ ነው ያለው። መጥቷል። ዛሬ መጥቶ አንዳንድ ወረቀቶችን ለማስጨረስ እዚሁ አዲስ አበባ መጥቶ ነው ያለው። በሱ በኩልም አንዳንድ መረጃዎች ለምትፈልጉትም እሱ እዚሁ ምናልባት አሁን ቤት ስገባ ማግኘት እንችላለን። ኢንቫይት አድርገውሃል ሞዴሬተሮች። አቡ አፍናን ግን ኔትወርክህ ከሆነ እንደ አዲስ ነው ወጥተህ ከቲክቶክ ፌስቡክህን ወይም ዩቱብህን ከፍተህ እንደ አዲስ መግባት ያለብን። ያው ለዚህ ጉዳይ ሲል ነው ኮሚቴው ቲክቶክ ከፍቶ የመጣው እንጂ ቲክቶክ አካውንት የለውም። ሜቢ ኔትወርኩ ከሆነ አላውቅም። ተደጋግሞ ኢንቫይት ሲደረግ እያየሁት የስ አሁን አገባ አልሐምዱሊላህ። አቡ አፍናን ስክሪኑ ላይ የቪዲዮ ካሜራ ምልክት አለች። እሷ እኔ ኢንቫይት ላድርግህ። ከዛ ሴቭ ኢንቫይት አድርጊውና ያው ሴቭ ያለው ያው ክፍት መሰለኝ ነው። Can they turn on the camera because Muhammad Abdurrahman doesn't have access to join with the video? Why? And ሜቢ እንትን ውስጥ ሴቲንግ ውስጥ ገብተህ ካሜራ ተርን ኦፍ አድርገው ከሆነ ፐርሚሽኑን ዘግተህበት ከሆነ ለቲክቶክ ግዴታ መክፈት አለብህ። ሴቲንግ ውስጥ ገብተህ ቲክቶክ የሚለውን አፕሊኬሽን ካሜራው ዝግ ነው። ክፍት ነበር አሁን ከተወሰነ ደቂቃ በፊት። ሴቲንግ ውስጥ ለቲክቶክ ፈቅደህለታል ካሜራውን እንዲከፍት ለቲክቶክ ሴቲንግ ውስጥ የስልክ ሴቲንግ ውስጥ። ታዲያ 1000 ፎሎ ነው የሚጠይቀው እኮ። ወይ ደግሞ እድሜ የተሞላው ቲክቶክ ቪዲዮ ሊያበራ የማይችለው አንደኛ ከ18 ዓመት በታች ከተሞላ ቲክቶክ አካውንቱ ሲከፈት፣ ወይ ደግሞ ፎሎ ከ1000 በታች ከሆነ። እኛ ኦልሬዲ አሁን 2000 ምናምን ሰው በዛ በላይ ሰው ፎሎ አድርጎሃል። ሶስተኛ ደግሞ ሴቲንግ ውስጥ ካሜራ ኖት አላው ካለ ሴቭ የሚለውን ይኸውልህ። እኔ ኖ ጋይስ የሴቭ ጉዳይ ቢሆንም ካናት ተርን ኦፍ ደ ካሜራ አይለኝማ። ሂዳዝንት ሀቭ አክሰስ አይለኝማ ለእኔ እዚህ ጋር እኔ ስክሪኑ ላይ ኢንቫይት ሳደርገው ሂዳዝንት ሀቭ አክሰስ አይለኝም። የሴቭ ቢሆን እሱ ይጋብዘውና ግን ሴቭ የሚለው ብቻ ሴቲንግ ውስጥ ገብተህ ቼክ አድርገው አንዴ። ሴቲንግ የስልክክ ሴቲንግ ነው የቲክቶክ ውስጥ አይደለም። ምልክ የስልክክ ሴቲንግ ውስጥ ገባና ከዛ ቲክታክ ብለህ ትጽፋለህ። አፕሊኬሽኑ ሲመጣልክ ምን እንደፈቀድክለት ማይክሮፎን፣ ቪዲዮ ምን አላው እንዳረከው ያሳይሃል እዛ ላይ ፐርሚሽን ነው። ረጅዬ እኔ ውድ እንዴት ነሽ? ረጁ የኔን ሰከንድ አካውንት ልንቀለውና ረጁ ትግባ። አይነው ጉዳዩ መለከታትም ግን አካውንቷ ስለተመታባት ፎሎ እንድታደርጓት በዛው እና ረጁ ላስገባሽ።
ጋይስ ሴቲንጉን እየተካከለ ነው። ቲክቶክ ለዚህ ጉዳይ ሲል ነው የከፈተው ጋይስ። ቲክቶክ ተጠቃሚ አይደለም። ረጁ ነጋዴ ናት እና አካውንቷ ተመቶባታል እና ፎሎ አርጓት፣ ኮፒ ሊንክ አርጉላት፣ ተባበሯት ፕሊዝ። በጣም ብዙ እርዳታ ላይ ትሳተፋለች። ብዙ ለብዙ ድምፅ ትሆናለች። ብዙዎችን ትረዳለች፣ ታግዛለች። ረጁ በጣም ሰላም አለይኩም ወራህመቱላህ። ረጁ ማሻአላ። ወአለይኩም ሰላም። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሻማን ነው አልሐምዱሊላህ። አልሐምዱሊላህ ሰላም ነው። አልሐምዱሊላህ። በስንት ጊዜ አገኘሁሽ። እንኳን ደህና መጣሽ። ማሻአላ። ሽክረን። ፎሎ አድርጓት። ረጁን ቀላል ሰው አይደለች። እያስከፋችኋት ነው። አይታች ያላችሁትን 19,000 ሰዎች ፎሎ አድርጓት። አቡ አፍናን ሆነ ክፍት ነው። ክፍት መሰለኝ። ፐርሚሽኑን ከፍቼዋለሁ። ኦኬ፣ ፐርሚሽኑን ከከፈትከው ኢንቪቴሽን ላኪለት አቡ። እሺ ካናተርን ኦን ደ ካሜራ አለኝ። እንግዲህ ፐርሚሽኑ ከተከፈተ ሜቢ ቲክቶክ አካውንቱ ሲከፈት የተሰጠው እድሜ ከ18 በታች ይሆናል የተሰጠው እድሜ እንጂ አንድ ቲክቶክ አካውንት ኦልሬዲ እድሜ ከ18 በላይ ከተሰጠው እና ሴቲንግ ውስጥ ፐርሚሽን ከተሰጠው 1,000 ፎሎ ነው የሚፈልገው። ለምን ሁልጊዜም እዚህ አዳዲስ አካውንት እየከፈቱ እየመጡ ፎሎ እያደረግናቸው ቪዲዮ ስለምናስበራ ሄጁ ከዛ በላይ ነው። አሁን ክፍት ነው። ሜቢ አይ ዶንት ኖ ችግር እኛ ጋር አልመጣም። አንተ ጋር ራስክን ማየት የምትችል ከሆነ አቡዬ ዩቱብ ውስጥ ዩቱብ ከፍቶ ተነስቶ ይመለስ። አሁንም አንዳንድ እንደዚህ ያደርጋል። ዩቱብ ከፍቶ ቪዲዮ አይቶ ይመለስ። አዎ ከቲክቶክ ወጥተክ ዩቱብ ከፍተክ የሆነ ቪዲዮ ክፈትና እንደ አዲስ ከዛ ስትመጣ ሪፍሬሽ ያደርጋል። ሪፍሬሽ ስላላረገ ነው። እሺ የሚጠጣ ነገር ያዙ። ወጪ በእኔ ነው። ታች ያላችሁ 19,000 ሰዎች ምናምን እስከዛ የሆነ ነገር ቀማምሱ። እንዴት ናችሁ? ሰላም ነው አይደል? አለን ኔጋ አይዞህ ዛሬ ደሞዝ አይቆረጥም ለከይር ስለሆነ እናታችን ጾም እንዴት ነው? ሶፊዮ እስቲ እናታችንን ሰላም እንበል በደንብ እንትን ይበሉልን። ጾም ደህና ነው ተስፍዬ፣ ሰላም ነው። ጾም መቼ ነው የሚፈታው? ኢድ መቼ ነው? ኢድ ነው አረፋ ነው? አላወቅንም። እንግዲህ በሐሙስ በአርብ የሚል ነገር ነው። ጨረቃ ነው የሚወስነው። ዱዓ አድርጉ፣ አብሽሩ። ማን ነው ስልክ የሚያወራው? እኔ እንጃ የቱ ጋር እንደሆነ ዙዙ ጋር ነው መሰለኝ። እንዴ ዙዙ ሚውት አድርጊ እንጂ ማሬ። ወንድሟ ነው አይደለም? አይ እናታችን ጋር ነው። ሶሪ ግን ሚውት አልነበረም። ያንቺ ሚውት ያደረኩልሽ እኔ ነኝ አሁን። አይ ካሜራውን ተርን አድርጌው ነው ስራ ቦታ ነው ያለሁት እና ያኔ ነው ሚውት የተነሳ። ኦኬ ኦኬ። አዎ ስናወራ ብቻ መሐመድን ብዙ ጊዜ ሚውት እየረሳ ነው እያደረኩለት ነው። ስናወራ ብቻ ማየታችንን እናብራ። ሁላችንም በየተራ ማየት እያነበረ ወንድም ካሌድም ሚውት ያደርግ። አንተ ጋርም ይቻላል። አዎ ወንድም ካሌድም ላይ ናቸው አብዛኞቹ። ምንድን ነው በሰላም ነው ዛሬው? ዋፍናንን ነው የምንጠብቀው። ኢንሻላህ አሁን ይሰራለታል ብለን ተስፋ እናደርጋለን። አቡዬ የቤቱን ህግ ላለመጣስ ልክ ስትጀምሩ አስወርጅኝ። እሺ እሺ። ረጅዬ አመሰግናለሁ። እስቲ አንድ 5,000 ያስገቧት፣ ፎሎ አድርጓት። እዚህ ጋር 1,000 ሌላው ዓለም
ማክሰኞ ማታ ነው። he doesn't access with a video አለ ቪዲዮ አክሰስ አይሆንም ማለት ነው ወይ በሌላ ቲክቶክ እንደዛው ባለበት ሆኖ ቢገባ አሁን ለምን ወደ እንትኑ ጊዜው ላለመግደል ያወራል። ሌላ ሰው ቢሆንስ የመጣው የእውነት እሱ እንደሆነ የመጣው እኛ እንግዲህ እናውቀዋለን ድምፁ